እሺ ሰላም ሰላም ብያለሁ። ሰላም ብያለሁ። አላዳመጠማ። የማያዳምጥ ከሆነ እኛ ልንጫጫው አይደለም የሚመጣው። እያቋረጠ ነው። ካላስወራኝ መጀመሪያ እኮ ለመስማት ማዳመጥ አለበት፣ ለማውራት ማዳመጥ አለበት። ካላዳመጠ እንዴት ብሎ ያወራል? አንቺ ከየት ቤተ እምነት ነሽ? ክርስቲያን። ጴንጤ ኦርቶዶክስ? ክርስቲያን። ጴንጤ ኦርቶዶክስ? ሁሉንም እቀበላለሁ። ክርስቲያን ነኝ። ገድል ጠይቃት ይምሩ። እሺ ሁሉም ተቀበላለች። ማሻአላ። ስለዚህ ሁሉም መቸንጋ አላህም እግዚአብሔር መቸንጋ እንዳልሆነች ማለት ነው። አንቺ ትክክል ነኝ? እኔ አላህም አላልኩም። አይ እሺ ኢየሱስ ማርያም ይመችኛል ነው አይደል? አንቺ ኢየሱስ ማርያም፣ ኦርቶዶክስ ማርያም፣ ጴንጤ ደግሞ ኢየሱስ፣ ሁለቱም ይመችሻል? ሁሉም ይመቹኛል። ማሻአላ። እሺ ገድል ላይ ከመጠየቅሽ ገድል ላይ እናዘጋጅና እንጠይቅሻለን። ኤኒዌይ የአሁኑ ጥቅስ አንብበሽዋል? አነስ ያነበበውን አሁን ያሳየን ከየት ነው? ከመጽሐፍ ቅዱስ። አነስ ድጋሚ ያሳያት። ቀጥል። ይኸው መጽሐፈ ነገሥት ምዕራፍ 6 ቁጥር 5 ቁጥር 8 ላይ ሰላም ይታያል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። አነስንና ኢምራን ማሂርን ጀማልን ፎሎ አድርጓቸው። እዚህ ያላችሁ ሰዎች ፎሎ አድርጓቸው። አነስን ብዙ ሰው ፎሎ አላደረገውም እና ፎሎ አድርጓቸው። 100 ሺህ ሙሉት። እሺ ሰላም አለሽ። አንቺ እግዚአብሔር ቢያዝሽ ልክ እንደነዚህ ሰዎች ልጅሽን ቀቅለሽ ትበያለሽ? አነስ እንትና ሰላም ከየት ነው እያመጣ ነው የምታሳየኝ? አሳየኝ መጀመሪያ። ይኸው መጽሐፈ ነገሥት መጽሐፍ ቅዱስ ከመጽሐፍ ቅዱስ ነው የከፈትኩት። መጽሐፍ ቅዱስ ላይ እንጂ እንደዛ አርጉ ማለት አይደለም። እንደዛ ነው የሚለው። ኧረ አርጉ ነው የሚለው ቃል በቃል። ኧረ መጽሐፉ ነው የሚለው። መሳቅ እኮ መልስ አይሆንም እና ሳቁን ተውና መልስ ይጭን። ሰላም ቆይ ሚኪ ትደርሳለህ። አንዴ ሰላም ትጨርስና ከዛ በኋላ ወደ አንተ እንመጣለን። እንደርስ ተራ በተራ ሰላም አለሽ። ልክ እንደ እግዚአብሔር ትእዛዝ አንቺ ልጅሽን ቀቅለሽ ትበያለሽ ወይ? ሰላም ዝም አልሽ። የማይመስል ነገር ለምን ታወራለህ እንዴ? መጽሐፉ እያለ ነው። እኔ ምን ላድርግ? ይሄው ልጄን እሱ ያብራሩት። ምን እኔ አንብቢው አንዴ አንብቢው ከዚህ ጋራ አንብቢው ምን ይላል? ምን ይላል? ሰላም ኧረ አንብቢው። ሚውት አታድርጊ፣ አንብቢው። እንደዚህ የሚያሳፍር ነው። ኦኬ መጽሐፍ ቅዱስ ማለት በዚህ ልክ ሚውት አድርጋችሁ እንድትቀመጡ ያደርጋችኋል፣ እንድታፍሩበት ማለት ነው። ኦኬ በእግዚአብሔር ስራ እንዲህ እንድታፍሩ ነው የሚያደርጋችሁ፣ ከዚህ ሃይማኖት እስካልወጣችሁ ድረስ ማለት ነው። ትሸማቀቃላችሁ ገና። ኤኒዌይ ኢምራን አለ እዛው ያለ አነስ ይሄ ትእዛዝ የአምላክ ትእዛዝ ለመሆኑ ዘዳግም ምዕራፍ 28 ክፈትላቸው። ቆይ አይ እሱን ይቀመጥ ነው በኋላ ኢንሻአላህ። ቆይ አቢቢ በኋላ የሚክር ካለን ከፍታለን። እሺ ያ ጀማዓት الخير አሁን አነስ ያሳየው ምንድነው? ይታያችሁ እግዚአብሔር ማስደረጋቸው የራሳቸውን ልጅ ቀቅለው እንዲበሉ አደረጋቸው። ግን ሴቷ በጣም ባለጌ ናት፣ ወላሂ ባለጌ ናት። ይታያችሁ ረሃብ ነውና ሁለት ሴቶች ናቸው፣ ሁለት ልጆች አሏቸው። የመጀመሪያውን ቀን አንደኛውን ልጅ ቀቅለው በሉ። ከዛ የአንደኛው ልጅ በጣም አጣጥማ ከበላሽ በኋላ በደንብ አድርጋ ክሽን ነገር ከበላሽ በኋላ ሁለተኛ ቀን ላይ ልጅሽ ሰላም ምን አስባቸው ሊነግሩ ሊያብራሩ የመጡት ልጅ ለምን ታወርዳቸዋለህ? ማን ወረደ? ወላሂ ያብራራ እኮ የለም። ሰላምዬ መች ቆይ እኛ ገራ ገባን እኮ ዲያቆናትም አይመልሱም የሚገቡትም አይመልሱም። እሺ ምን እናድርግ? እሺ የመለስ አንድ ሰው ጥሪልን በአላህ አወረካቸው። ምሳሌ ማንሽ ጥሪልን ድጋሚ እናስገባው። እሺ አንድ ሰው ጥሪልን ድጋሚ እናስገባው። እሺ አዎ ግን አሁን ሰላምዬ ለመመለስ እኮ መጀመሪያ ማዳመጥ መቻል አለባቸው። እስቲ ቆይ ሜርሲ ትሞክር። ሜርሲ እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። እንዴት ነህ? ኧረ አለን። ያው ግን ይሄን እየሰማ ምን ሰላም እንሆናለን ብለሽ ነው? እዚህ መጽሐፍ ቅዱስ ስናነብ ሴቶች ልጃቸውን እየቀቀሉ ይበላሉ። እናንተም እኮ ቀቅለህ ልትበላ ትችላለህ። ኧረ እኔ አውዝ ቢላህ ቀቅለህ ከበላህ እኔ ሰው ነኝ። እኔ አስባለሁኝ እንደ መጽሐፍ ቅዱሶች አይደለሁም። ያምሯል። አንድ ላይ እናንብበው ታሪኩን። እስኪ ከላይ ታሪኩን እሺ፣ ታሪኩ ይነበብ ችግር የለውም። እሺ ከቁጥር 20 አድርግላትና እንደዚህ ይላል
እስኪ አንቺ አንብቢው ከቁጥር 20 አንደኛ ነገሥት ስንት ነው ያለው? እንደማችሁ 6:26 እንደዚህ አይነት ሰው በጣም ደስ ይላል። አንብቦ አስተውሎ ቆይ ላንብብ የሚል በጣም ደስ ይላል። ሜርሲ እስቲ አንብቢውና መልሽልኝ። አሬ ፈለግሽ አንደኛ ነገሥት ነው ያለው። አንደኛ ነገሥት ካለ ሁለተኛ ነገሥት ሁለተኛ ነገሥት 6:26 በአማርኛ ታሪኩን አነብላችኋለሁ። ቆይ በትግርኛ ነበር ቋንቋ ማተር ያደርግም ብቻ አሁን አንብቢና መልሽልን ነው። በፈለግሽው በጉራጌኛ በስልጠኛ አንብቢ። ዋናው ግን መልስ እንፈልጋለን። እንዴት ብላችሁ ነው ህፃን ልጅ ቀቅላችሁ የሚበሉት? እግዚአብሔር ለምን ነው ስጋ የሚያስበላ? ህፃን ልጅ ስጋ የሚያስበላችሁ? እኛ እንበላለን ይላል። እናንተ እግዚአብሔር ያስበላችሁ። እግዚአብሔር ነው አሳይሻለሁ። አዎ ይሄን የሚያስበላችሁ እግዚአብሔር ነው። ያስበላችሁ የሚለው ይታለ ወላሂ እግዚአብሔር ነው። ቆይ እናያለን። አነስ ካሜራው ከፈቻ ከሀቢቢ ክፈትልኝ። እግዚአብሔር ነው። ግን መጀመሪያ ይሄን አንብቢ። ኦኬ እናንብበው። ቆይ ከላይ ከርዕሱን ታነብልኛለህ? አማርኛ አንተ በደምብ ስለምትችል ያላ ሜርሲ እያደረክ በቀኔ ላንብብልሽ። አዳምጪ። የእስራኤል ንጉሥ በቅጥር ላይ በተመላለሰ ጊዜ አንድ ሴት ጌታ ሆይ እርዳኝ ብላ ወደ እርሱ ጮኸች። እርሱም እግዚአብሔር ያረዳሽ እኔ እንዴት እረዳሻለሁኝ? ከአውዱማ ወይስ ከመጥመቂያው ነው አለ። ንጉሥም ምን ሆነሻል አላት። እርሷም ይህቺ ሴት ዛሬ እንድንበላው ልጅሽን አምጪ፣ ወይኔ ልጅሽን አምጪ እንድንበላው ነገም ልጄን እንበለዋለን አለችኝ። ልጄንም ቀቅለን በላ ነው። እሺ። በማንግስቱም እንበላው ልጅሽን አምጪ አልኳት፣ ልጄንም ሸሸገችው ብላ መለሰችለት። ንጉሱም የሴቱን ቃል ሰምቶ ልብሱን ቀደደ ይላል። እና እንዴት ነው አሁን ልጃቸውን ቀቅለው የሚበሉት? በኋላ ደንግጦ እንዴ ይሄ እኮ ያስደነግጣል። እግዚአብሔር ብሏታል ያልከው ይታል። አሁን እዚህ ጋር በልተዋል። መጀመሪያ አይደለ እዚህ ጋር በልተዋል። አዎ በራብ ጊዜ አሁን እንደዚህ ተደርጓል። ማሻአላ። አሁን ደግሞ ማን ያስበላው ስንል ዝቅ አድርገው ትንቢተ ሕዝቅኤል ምዕራፍ 5 ቁጥር 8 ላይ እንደዚህ ይላል። ያው እዛ አሁን አስበዩ እግዚአብሔር እንደሆነ እንመልከት፣ አዳምጡ። ስለዚህ ጌታ እግዚአብሔር እንዲህ ይላል። እግዚአብሔር ነው እየተናገረ ያለው። ወይኔ እግዚአብሔር ነው እሱ ራሱ ነው። እሺ እነሆ እኔ ራሴ በአንቺ ላይ ነኝ፣ አሕዛብም እያዩ ፍርድን በመካከልሽ አደርጋለሁኝ። ስለ ርኩሰትሽም ሁሉ ያልሰራሁትን እርሱም የሚመስል ደግሞ የማልሰራውን ስራ እሰራብሻለሁኝ፣ ከባድ ስራ አደርግብሻለሁኝ። እግዚአብሔር ከባድ ስራ ምንድን ነው? ንገረን እስቲ ይንገረን። ያው ስለዚህ በመካከልሽ የቱ ጋር ሕዝቅኤል 5:10 ያው ከፍቶልሻል እኮ ካሜራ ላይ። ልጨርሰው ማን ጨንቆኛል። ሌላ ታሪክ። አረ ችግር አለው። አውዝ ቢላ ችግር አለው። እንዲህ ህፃን ልጅ ተቀቅሎ እየተበላ ቆይ ላንብበው። እሱ እኮ ስለ ሴቶቹ ነው ይሄ የምትለው? አዎ እሱ ታሪክ ነው። እግዚአብሔር ነው ትንቢቱ እየተፈጸመ ያለው። እግዚአብሔር ሕዝቅኤልና ትንቢቱ እየተፈጸመ ነው ያለው። ዘዳግም ትንቢትም አለ። አዎ ትንቢቱ እየተፈጸመ ነው። ቆይ አንዴ ማስረጃ ወንድማችን ወላሂ ሁሉንም እናቀርባለን፣ አታስቢ እሺ። ያው ስለዚህ በመካከልሽ አባቶች ልጆቻቸውን ይበላሉ፣ ልጆችም አባቶቻቸውን ይበላሉ አለ። ስለዚህ እግዚአብሔር ምን አለ? አባቶች ልጆቻቸውን ይበላሉ አለ። እሰራብሻለሁኝ። ስለዚህ እግዚአብሔር ምን አደረገ? አባላቸው። ሀቢቢ አሁን ደግሞ እንትን ላይ ሄደልኝ ማዛው ዘሌዋውያን 26 ላይ ቆይ ምንድነው የምትለው? አባቶች ነው የሚለው አላነበብሽም? አባቶች ነው። አባቶች የልጆቻቸውን ስጋ ይበላሉ። አሁን ደግሞ እናያስቀዛው። ቆይ አንዴ ረጋቢ እስቲ። እሺ ያው ተመልከቱ። ሴቶች ናቸው። እሺ ሴቶች ደግሞ የበሉበትን አሳይሻለሁ። ቃል በቃ ሴቶች የሚል የፈለግሽው እንደዛ ከሆነ ችግር የለም ሀቢብ። እንደዛ ፈልጋ ከሆነ ኤርሚያስ ላይ ነው ችግር የለም። ሁሉም ማስረጃ አለ፣ አታስቢ። ኤርሚያስ ወስደለት እንደዛ ከሆነ እኔ እኮ አልገባኝም። ምን እያደረክ ነው? ቆይ በኋላ በደንብ ይገባሻል። አንድ አዳምጪ። መጀመሪያ ያለው እስኬል ጋር ያለው የማን ታሪክ ነው? ቆይ እሱ አስረዳሻለሁ። አንዴ ይሄ መጀመሪያ እናብበው። ሐሳቡ እግዚአብሔር አስቀድሞ ትንቢት ተናገረ። ትንቢቱ ምንድነው? እናንተ ሴቶች ሆይ፣ እናንተ ሰዎች ሆይ እኔ የልጆቻችሁን ስጋ አስበላችኋለሁ ብሎ ተናገረ።
በኋላም ደግሞ ሴቶች የታለ ተናገረ ያው እስካሁን ያሳየንሽ እኮ ነው። ያው ወንዶች የበሉበትን አሳይ ሴቶች ቆይ ሴት ደግሞ ያለበትን እኮ ላሳይሽ ነው። ለማታዳምጪ አሁን ወንድ የሚል አሳይ አሁን ሴት የሚል ደግሞ እናሳይሽ። ያው ትንቢተ ኤርምያስ 19:9 ላይ ደግምልሻለሁ በኋላ ቁጥር እንዳትይኝ። ኤርምያስ 19:9 የወንዶችና የሴቶች ልጆቻችሁን ስጋ አበላችኋለሁ። ያው የወንዶችና የሴቶች ልጆቻቸውን ስጋ አበላችኋለሁ። ሁሉም ጠላቶቻቸው ነፍሳቸው የሚሻቸው በሚያስጨንቋቸው ጊዜ የባልንጀራዎቻቸውን ስጋ ይበላሉ አለ። ያው ቃል በቃል የወንዶችና የሴቶች ያው ስለዚህ ሰዎች ምን ያደርጉ ነበረ? እግዚአብሔር እንዳዘዛቸው የልጆቻቸውን የወንዶችና የሴት ልጆቻቸውን ስጋ ይበሉ ነበር። ሴትዮዋን በልታለች። ምን ትያለሽ? ይሄ ምሳሌ ስለሌላ ነው እኮ ነው ምን ወንድማችን። ይሄ ምሳሌ ስለምንድን ነው የሚለው? አኡዙ ቢላህ። እሺ ስለምንድን ነው የሚናገረው? ምሳሌም አይደለም 19 አይደለም 19:9 እኔ አሁን ቆይ በአማርኛ ልክፈተውና በትግርኛ ምሳሌ ነው የሚለው። በፈለግሽው አንብቢ። ትግርኛም ስለሚገባኝ ችግር በፈለግሽው አንብቢ። ሁሉም ያስኬድሽ የሚለው ሁሉ አንድ አይነት ነው። በፈለግሽው አንብቢው። የተሰበረ ሳርማ ይላል አይልም ሳርማ ማለት አረ በትግርኛ ምን እንዳላወጣልሽ አይልም። ታይ አንቺ አትወሽ ታይ እንደዛ አይልም። አማርኛ ላንብብልክ። ኤርሚያስ አይደለ? ኤርሚያስ 19:9 አይደለ? ከፈታ 19:9 እኮ ቆይ አብዛኛው ትግርኛ ስለምችል ነው፣ ግን አማርኛውን አነብልሃለሁ። ቆይ ሌላ ታሪክ ነው ያኛው ሌላ ታሪክ ነው። እሺ ትግርኛውን ልክፈትልሽ። ለመማማር እኮ ያው ችግር የለውም። ያው አስተንብቢ ምንድን ነው የሚለው? ኤርሚያስ እኔ ከፍችልሻለሁ። ያው ነይ ርዕሱ እኮ ነው የምልህ። ርዕሱ መጀመሪያ ችግር የለውም። ርዕስ የለውም። ኤርሚያስ እኮ ነው የሚጀምረው። ያው ትንቢተ ኤርሚያስ ይላል። ምስላ ተሰበረ ሳርማ ይላል። ያው ምስላ ተሰበረ ሳርማ ይላል። ከዛ በአማርኛ ችግር የለም። በአማርኛ ላይ መካን አልፈልግም ማልሽን አማርኛ ስናደርገው ገንቦ ምሳሌ ይላል። የተሰበረ ገንቦ ምሳሌ በአማርኛ እና ምን ነው የሚያወራው? ይሄ በቃ አሁን አንቺ ምሳሌ አንድ እሺ ገንቦ ምንድን ነው ታውቂያለሽ? መጀመሪያ ቆይ አንድ አዳምጪኝ። ገንቦ ምንድን ነው? ሳርማ በትግርኛ ሳርማ ይባላል። በአማርኛ እሱማ እናቀለም። ግን ገንቦ እየተፈለገበት ምንድን ነው? ገንቦ ሲባል የሆነ እንደዚህ አይነት ነገር ነው። ታሪኩን አንብበው። ታሪኩ ከላይ ይናየው። ችግር የለውም። ቆይ ችግር የለውም። እናወጣልሻለን። ከላይ ወይም እኔ ላንብበው በአማርኛ። ኧረ ቆይ ረጋ ቢከፈት መጀመሪያ። እኛ ጋር እንደዛ ይባል ነገር የለም። ሁሉም ህዝቡ እያየ ነው መሆን ያለበት። እሺ አትቸኩኝ። ትንቢተ ኤርሚያስ 19:9 ያው አንደኛ ምሳሌ ይሄ ከላይ ርዕስ አለ ያልሽው ነገር እሺ፣ ዝም ብሎ ጭማሪ ነገር ስለሆነ ርዕሱ እንኳን ቢኖር እንኳን ችግር የለውም። አይልም እንደዛ ጀምሪ። ጽሁፉ ምሳሌ ነው። አይልም ምሳሌ አይደለም። ወላሂ ምሳሌ አይደለም። ምሳሌ እንዳለ ሆኖ ቆይ አንዴ ከከፈችሽ ያርገል ክፈትላችሁ ከፈች አታልቂሻለሁ። ያ ከፈችሽ ክፈትላችሁ። ቆይሽ ከፈች እንዴ ምን ነው ያ ጀማዓት الخير ድራማ ለመስራት ነው ለመማማር። ኧረ ረጋቢ የምን ድራማ? አሁን እኮ ማስረጃ ገቢ ተባልሽ እኮ ምንድነው የምታወሪው? ካለ ማስረጃ ኦኬ። ይሄ ምን እያለ ነው? የተሰበረው ገንቦ ምሳሌ ይላል። ገንቦ ምሳሌ አይዋ። ግን ይሄ የመጽሐፍ ቅዱስ ክፍል ነው ወይስ ምንድን ጭማሪ ነው? ታውቂያለሽ? ይሄንን ማብራሪያ ነው ወይስ ምንድን ነው? እኔ ከፍቼልሻለሁ። እሱን እኮ ነው አንብቤልሻለሁ። ቅድም ምን ነሽ ነው? ምንድን ነው የምትለው? እንደሱ ጥሩ ጥያቄ። የተሰበረው ገንቦ ምሳሌ ቢለው አማርኛ ላይ ሲተርጉም ርዕስ አስቀመጡለት። ግን መጽሐፍ ቅዱስ ላይም ደግሞ ሊትራሊ ንባቡ ላይ የለም። ግን አንቺ ስታነብ በቃ ችግር የለም። እሺ ምሳሌ በቃ ምሳሌ በይ ችግር የለም። ምሳሌ በይ እስኪና አንብበው ከሱ ጋር ከተገናኘ በቃ አሁን አንደኛ አንድ አዳምጪኝ። አንደኛ ምሳሌ የሚለው ቃል የለም። ይሄን እመኝ እሺ። ምሳሌ የሚለው አማርኛ ላይ ብቻ አሁን አንቺ የከፈሽው ላይ ያስቀምጥ። እኔ ላይ እንኳን የለም። አይዩ እኔ ላይ ራሱ የለም። ያው እኔ ላይ እግዚአብሔር እንዲህ ይላል እንደከፈትክ ርዕስ ይታል በመጽሐፍ አመጣለሁ። በቃ ተይ በቃ አንቺ መጽሐፍ አምጪ። አመጣልሃለሁ። እሺ መጽሐፍ ማኔ አንድ መጽሐፍን አመጣልሃለሁ። በቃ አምጪ፣ ሄደሽ አምጪ። ቆይ አንዴ በተራናብራ ቤትም በዛም በዚህም ሂዱ። እግዚአብሔር ሕፃናትን አስፈልቷልና ባካችሁ አንተ መማር አለብክ። ኧረ ወገኔ ማስረጃ እንደምታወሪ ቆይ ረጋቢ እግዚአብሔር እናስበላችሁ። ማስረጃ መቻከል ሄደሽ ማስረጃ ይዘሽ ነው ማስረጃ ይዘሽ ነው መጀመሪያ። አትደረቡ አንዴ አንተ ተደረቡ። እሺ መማር አለብህ እኮ መጽሐፍ ቅዱስ ዝም ብሎ። እሺ እንደዛ ከሆነ ማስረጃ አምጪና አሳይን እንኳን። እሺ ወገናችን ለምን ትረብሻለሽ? ማስረጃ ይዘሽ ነይና አሳይን ካለ ማለት ነው። መጽሐፉ ላይ አክቹአሊ ቢገባ ራሱ ከና ማስረጃ ከና እንዴ ምንድን ነው? እሺ ጀማዓት ለምን እንደምታወሪ ከላይ ያለችው እኮ እያወራች ነው ያለችው። ለምን አትረጋጉም? ለምን ትረበሻላችሁ? አንዴ
እስቲ አንዴ ረጋ በይና ትክፈት እሷ በቃ። ከዛ በኋላ እኛ ደግሞ እናወራለን። እንደዛ እንጂ ዝም መጮጮህ እኮ ትርጉም የለውም። ጾመኛ አታርክሙን። እሺ አሁን ያ ጀማዓተል ኸይር እየተወሩ ያለው ነገር ቀላል ነገር አይደለም። እባካችሁ በደንብ አዳምጡ። መጽሐፍ ቅዱስ ላይ ሴቶች ልጃቸውን ቀቅለው በልተዋል። ያስበላቸውም ደግሞ እግዚአብሔር ነው። ወገናችን ምሳሌ ነው አለች። ማስረጃ ታምጣ። በቃ አንቺ የአእምሮ ችግር አለብሽ ማለት ነው። ማዳመጥ ለምደሽ ነው። ማዳመጥ የማይችል ሰው እዚህ መግባት የለበትም። መጀመሪያ ጆሮአችሁን ተጠቀሙ። አንደኛ። ሁለተኛ ደግሞ ወገናችን ሜርሲ፣ የሚገርመው ነገር ኢሳይያስ ኤርሚያስ ራሱ እግዚአብሔርን ተቃውሞታል። እግዚአብሔር ያደረከውን ተመልከት እያለ እግዚአብሔርን ልክ ልኩን ነግሮታል። እሱን ማሳይሻለሁ። ምንድነው ያደረከው? ኤርሚያስ ሌላ ታሪክ ነው። የነዛ ሴቶች ደግሞ ልጆቻቸውን ቀቅለው የበሉት በረሃብ ጊዜ ነው። እግዚአብሔር አይደለም ያዘዛቸው። እሺ ችግር የለም። አሁን ትምህርት ነው ለኛ። እሱም ለራሱ ትምህርት ነው። ሰዎች በረሃብ ጊዜ እንዴት እንደሚያደርጉ ነው የሚነግረን እንጂ ክርስቲያን ቀቅሎ የበላ በልተዋል ማለት አይደለም። እሱን መደንብ አድርገን ታሪኩን መማር አለብክ እንጂ ዝም ብለህ ወደ ኤርሚያስ ሄደክ ወደ እነዛ ምንድነው የሚባለው? ማስረጃ አይደለም። የኤርሚያሱ ምሳሌ ነው። ከይቅርታ ጋር ምሳሌ እንደሆነ ተከፍችልናለች እና ምሳሌ ደግሞ እንደሆነ ተግናለች። የህፃን ልጅ መብላት አልከፈሽም እኮ አፕሊኬሽን ያመጣሽው አፕሊኬሽን ላክቻይ እንደዛ የሚልም የገባበት ጭማሪ ነው ብዬ አስረዳሽ አይደለ? ዝም ብለሽ ለምን እንደምታወሪ በቃ እሱን ይዘሽልኝ። እሱን ክፈችና አሳይኝ። እኔም ያከፍቻለሁ እኔ መጽሐፍ ቅዱስ፣ አንቺም ይዘሽ መጽሐፍ ቅዱስ ዝም ብለሽ አታውሪሽ። አንደኛ። ሁለተኛ ደግሞ ህፃን ልጅ ተቀቅሎ ተበልቷል። ያስበላው ደግሞ እግዚአብሔር እንደሆነ ትንቢት እየፈጸመ እንደሆነ ኮሜንተሪም አለኝ። መጽሐፍ ቅዱስ ላይም ኤርሚያስ ራሱ ተቋሟቸዋል። እሱን ደግሞ አሳይሻለሁ። ግን መጀመሪያ አንቺ ጥሩ ሰው ነሽ ማሻአላ ታነቢያለሽ። ስለዚህ ይዘሽ ነው ማስረጃው። እሺ ከዛ ሙሉ አንብበ ምሳሌው ምንድነው የሚለውን ደግሞ እንመለከታለን እንጂ ካልሆነ መልስ ካላመጣችሁልን እግዚአብሔራችሁ ሰዎችን ቀቅሎ ያስበላል። ሴቶች ልጆቻቸውን እየቀቀሉ አልጠበሳቸውም፣ እየቀቀሉ በውሃ ውስጥ ይነክሯቸውና ከዛ ውሃ ይለቁባቸዋል። በደንብ ሲበስል ስጋቸው እየገነጠሉ ይላሉ። ይቅርታ በመጀመሪያ እሺ፣ ችግር የለውም። እንደዛ ጥያቄውን ማቅረብ ትችላለህ ማለት መጠየቅ ያለብን ግን ይሄ እንትን እግዚአብሔር የሚለው እግዚአብሔራችሁ ህፃናትን አስበልቷል ብሉ ብሏል የሚለው ቦታ ላይ ግን ምናልባት አሁን እሺ አንድ ጥያቄ ነው ያልገባኝ ስላለ ነው። ቆይ አይደለም ዝም ብለሽ አታውሪ። አንደኛ ማለት ጸግሬዳ ጥፋት አለብኝ እኔ መጽሐፋችሁን አነበብኩ። ጥያቄ እኮ ነው የጠየኩት። ጥፋት የለብህም። በቃ አሁን ጥያቄ ጠይቅሽ፣ ችግር የለውም። እንደዛ ከተስማማን ቀጥ ጥያቄሽ እንትን አትበል፣ አትፍጠን። እሺ ወንድሜ ማለት ምን መፍጠን? አይ ስቴፕ ባይ ስቴፕ ነው። የምን መፍጠን የሚባል ነገር ስቴፕ ባይ ስቴፕ ነው። የለም እንደዛ ፖለቲካ። አሁን ጥያቄሽ ምንድን ነው? ማስረጃ ይዘህ ሊሆን ይችላል፣ ግን የሆነ መማማርን ወደ ክርክር እየቀየራችሁ ስለሆነ ነው እኔ የገባሁት። እኛ አልቀየርም። ማስረጃ አምጡ ነው ያለው። ሙስሊም ካለ ማስረጃ አያወራም ብለሽዋል አንቺ። ማሻአላህ ሙስሊም ማስረጃ ይዞ ነው የሚያወራ። ግን ወገኖች ሲያወሩ ማስረጃ አላመጡምና እባካችሁ መልስልን ነው እያልን ያለ ነው። እኛ እግዚአብሔር ህፃን ልጅ ቀቅላችሁ ብሉ ይላል ብለን አስበንም አናውቅም። ግን መጽሐፍ አሁን እግዚአብሔር ማለት እግዚአብሔር ፈጣሪ ነው አይደለ? ሰማይና ምድርን የፈጠረ ወይም አላህ ነው አይደለ? አይደለም። መጽሐፍ ቅዱስ ላይ ያለው እግዚአብሔርና አላህ ይለያያሉ። ኢሳና አላህ እንደሚለያዩ አውቃለሁ። አዳምጪኝ እንዴ። እግዚአብሔር ማለት የብሔር አምላክ የዓለም ገዢ የሚል ትርጓሜ ነው ያለው። ይሄን ቃል እኛ ለአምላካችን አንጠቀሙ። ሲቀጥል መጽሐፍ ቅዱስ ላይ ያለው አምላክ ተዋሽቶበታል። ሰዎችን ገዳይ እንዲሁም ደግሞ ህፃናትን የሚያስበላ ነው እና እንደዛ አምላካችን አደረገ ብለን አናስብም። አሁን ጸጋዬ ከየት ቤተ እምነት ነሽ? ከየት ቤተ እምነት ነሽ? በቃ ወጣች እንደማያስገባት አቤት ዛሬ እሺ፣ እዚህ ያላችሁ 1800 ሰዎች አላችሁና ኢምራን ቪዲዮ ፖስቷና ቪዲዮን ሪፖስት እና ሼር አድርጉለት። በተጨማሪ ኮፒ ሊንክ አድርጉ። እሺ ሪፖርት እያደረጉ እያዘጉት ስለሆነ ኮፒ ሊንክ አድርጉላቸው ወንድሞች። የአህመድም ተዘግቷል፣ የኢምራን የሁላቸውንም ኮፒ ሊንክ አድርጉላቸው። በተጨማሪ አሁን ከ5 ቀን ከ6 ቀን በኋላ የአቡበከር መጽሐፍ ከሰማይ በታች የሚለው መጽሐፍ ይመረቃልና ሁላችሁም ፕሮፋይል በማድረግ አሰራጭት። ባረከላሁ ፊኩም። አነስን እና ኢምራንን ጀማልን እንደዚህ ማሄርን ፎሎ አድርጓችሁ እዚህ 1800ዎቹም ማለት ነው። በተለይ አነስ ደግሞ ፎሎ አላደረጋችሁትም እና 100,000 ሙሉት። ባረከላሁ ፊኩም። ወይ ከጀዛኪላሽ ሜርሲ ያው በዛው ሂዳለች። አይ ቲንክ መጽሐፉ እንደዛ አስተውላለች ማለት ነው። ኤኒዌይ እስቲ ሚልን ደግሞ እናውራት። አነስ ሚልን ታውራታለህ ሀቢቢ? ያስኩ ነው ወንድማችን ቴሌፎን ይዣለሁ። አንዴ እዚህ አይ ችግር የለውም የፈለግሽውን ሰዓት ውሰጂ። ብቻ ግን መጽሐፉን ይዘሽኝ ነው። መጽሐፍ ቅዱስን አሳይሃለሁ። ቆይ አንዴ ቴሌፎን ከኔ ጋር ማውራት ትችላለህ?
ልገቢ ነው አሁን ሚልካ እግዚአብሔር ህፃናት ልጆችን አስበልቷል ቀቅለው መጀመሪያ 81 አሃዱን ነው 66ቱን ነው ያስከው። ከዛ ማውራትና መቀጠል እንችላለን። የፈለግሽው ላይ አለ፣ ሁለቱም ላይ አለ። እኔ የምከተለው የኔ ቤተ እምነት የሚከተለው 81 አሃዱን ስለሆነ የፕሮቴስታንቱ 80 አሃዱ ላይ ትንቢተ ኤርሚያስ አለ፣ መጽሐፈ ነገስት አለ። እነዚህን ሁላ እዛው ላይ እናገኛቸዋለን። 80 አሃዱም 66 አሃዱም አለ። ኦኬ እሺ። አሁን ምን ታደርግልኛለህ? መጽሐፍ ቅዱስን ትከፍትና ከቁጥር 26 ጀምረ አዳምጠኝ። ከቁጥር 26 ጀምረ እስከ መጨረሻ ያለውን ታነብልኛለህ። እሺ ችግር የለውም እናነባለን። ከዛ በኋላ ምን እንደሚለወጥ ትነግሪናለሽ። ለክፈትልሽና ከዛ በኋላ እናነባለን። አዎ አንብብልኝ። ኦኬ ኢምራን አንዴ መክፈት ይችላል? ኸይር ኢንሻአላህ። እሺ ኦኬ ከዚህ እንጀምር። መጀመሪያ ታስጠጋዋለህ። ያ ትንቢተ ኤርሚያስ ምዕራፍ ቆይ ሆልድ ኦን ምዕራፍ 19 ቁጥር 9ን አንብቢው። ምን ይላል? የወንዶችና የሴቶች ልጆቻቸውን ስጋ ምንድነው የሚለው? አንብቢው እስቲ። ትንሽ አይኔን እያመመኝ ነው። አበላቸዋለሁ ይላል። አዎ እሺ። ከዛ በኋላስ ሁሉም ጠላቶቻቸውን ነፍሳቸውን የሚሹት የሚያስጨንቋቸው ጭንቀትን መክብብ የባልንጀራቸውን ስጋ ምን ይላሉ ይላል? ምን ይላሉ ይላል? ስጋ ይበላሉ ይላል። ኦ ስለዚህ የልጆቻቸውንና የሴትና የወንድ ልጆቻቸውን ስጋ አበላቸዋለሁ እያለ ነው እግዚአብሔር ቃል በቃል። እሺ አንድ አዳምጠኝ። ትንቢት ማለት መቼ የሚከናወን ነው ብለህ ነው የምታስበው? ትንቢት አሁን አንድ ትንቢት ከተነገረ በኋላ በጊዜ ሂደት ይፈጸማል። አይደለም አዳምጠኝ። ትንቢት ፓስት ነው ፕሬዘንት ነው ወይስ ምንድን ነው? ትንቢት ወደፊት የሚመጣ ነገር ነው። ወደፊት ስለሚከሰት ነገር ነው የሚናገር። ፊውቸር ነው አይደለ? ለዚህ ጌታ እግዚአብሔር አሁን ከቁጥር 1 ጀምረህ አንብበው ወይ ደግሞ ዝቅ ብለህ አንብበው። እስቲ ከቁጥር 1 ጀምርና አንብበው። ቁጥር 1 ማለት ነው። እዚህ ጋራ ጊዜያችንን መግደል ስለሚሆን አንቺ አንብበሽ መልስ ካለ መልስ መስጠት ትችላለሽ። አሁን ቁጥር 1 ወይ አረባችሁን አንድ አዳምጪ። እኛ እዚህ ጋራ ስናወራ ገና መጽሐፉን ከቁጥር 1 ከምናምን እያልን እያስተማርን አይደለም የምናወራው። የምናወራው ያለችው ፖይንት ላይ ሄደን እናወራለን። አንቺ አንብበሽ ከሆነ ቁጥር 1 የተለየ ነገር ካለ አምፀሽ መልስ ማቅረብ ትችላለሽ። ስለዚህ እዚህ ጋራ ግን አንዴ አዳምጪ። ትንቢት ተነገረ፣ የወንዶችና የሴቶች ልጃቸውን ስጋ አበላቸዋለሁ ብሎ እግዚአብሔር ምን አለ? ትንቢት ተናገረ። ወደፊት አበላቸዋለሁ አለ። ከዛ በኋላ አበላቸዋለሁ ካለ በኋላ እንደምንመለከተው ትንቢቱ ተፈጸመው መጽሐፈ ነገስት ላይ አንዱ የአንዱን ልጅ ቀቅለው ሲበሉ እያየን ያለ ነው። እሺ እኔን ደግሞ ተራ ትሰጠኝ። ቀጥይ። ይሄንን ትንቢት የተናገረው ኤርሚያስ ነው። ገብተዋል? ይሄ ትንቢት ደግሞ የተነገረው ለወደፊቱ ነው። ወደፊት ፊውቸር የምንለው ማለት ነው። ለዚህ ትንቢት ደግሞ የሚከናወነው ለወደፊት ነው። ይሄ ደግሞ በመጨረሻው ዘመን አዳምጠኝ። በመጨረሻው ዘመን እግዚአብሔር አለ ወይ ደግሞ አበላችኋለሁ ሳይሆን አንዱ የአንዱን ስጋ ይበላል። ገብቶሃል አይደል? አንዱ የአንዱን ስጋ እስከመብላት እናት አበላችኋለሁ ያለው ተፈጽሟል። አዳምጠኝ። በእኛ ዘመን አበላችኋለሁ የሚል የታለ? አሳየኝ። አበላችኋለሁ እኮ አይደለም፣ አንዱ የአንዱን ስጋ ይበላል ያለው። ይሄን ደግሞ ትንቢት የተናገረው ኤርሚያስ ነው። አበላችኋለሁ ነው የሚለው። አዳምጠኝ። ኤርሚያስ በምኑ ነው የሚያበላቸው? አዳምጠኝ። አንተ 61 አዱን ይዘህ 61ዱን 66ቱን ይዘህ ልትናገር ትችላለህ። እኔ ግን በቤተክርስቲያን አስተምሮ ያ 80 አሃዱ አሁን ያሳየኸኝም እኮ ሌላ ቦታ አትሂድ። ትንቢተ ኤርሚያስ ለወደፊት የሚከናወን ነው። ይሄ ደግሞ አዳምጠኝ። ይሄ ክፍል ብቻ አይደለም። በማቴዎስ ወንጌል አዳምጠኝ። እኔ አንዴ ተረጋጊ። ያ እዛው ላይ ሌላ ነገር እያወራሽ ስለሆነ ያመጣው 80 አዱድ አይደለም እያልሽ ነው ያለሽው። ኦኬ ይሄንን ራሱ ያው ምንድነው የሚለው? የባልንጀሮቻቸውን ስጋ ይበላሉ ነው የሚለው እንጂ እግዚአብሔር አበላችኋለሁ አለ የሚል የለም። የወንዶችና የሴቶች ልጆቻቸውን ስጋ ምንድነው የሚለው? ትንቢቱን የተናገረው ማን ነው? አሁን ትንቢት ማን ነው የሚለው? የለም ማለሽ ምንድነው የሚለው? ትንቢቱን የተናገረው ማን ነው? ያ እግዚአብሔር በነብዩ አፍ ማለት ነው፣ በኤርሚያስ አፍ።
መሆኑን በምን እርግጠኛ ነህ? ልታሳየን ትችላለህ? እግዚአብሔር ይላል አለ። እግዚአብሔር እንዲህ ይላል። እሱን አላልኩም። ከስር ያለውን ቁጥር አላልኩም። ያ እግዚአብሔር እዛ ጋር አሁን ያሳየን ቁጥር 26 ላይ ሚላካ አንዴ ኤርሚያስ ከራሱ ነው እየተናገረ ያለው። እሺ እኔን ደግሞ አዳምጠኝ። ቃይ መልሽልኝ። ቃል በቃል ነው የምናወራው። ኤርሚያስ ከራሱ ነው እየተናገረ ያለው። ትንቢቱን የገለጠለት ማን ነው? እግዚአብሔር ነው አይደል? አዎ ዳስ ዘ ፖይንት። አዳምጠኝ። ቆያ በቃ ጨረስን እኮ። እግዚአብሔር ከሆነ እግዚአብሔር አበላችኋለሁ እያለ ነው አይደለም? እዛ ላይ አዳምጠኝ። እግዚአብሔር በኖህ ዘመን ራሱ አዳምጠኝ። እሺ እግዚአብሔር በኖህ ዘመን ራሱ ጥፋትን የሰሩ ዝሙተኞችን ራሱ ምን ብለዋል? አጥፍተዋል አይደል የሚለው ሰው ደግሞ ባጠፋው ልክና በስራው ለምሳሌ የኔ ጥያቄ አይደለም፣ ስለ ኖህ ህዝብ አይደለም የጠየቁት። እዚህ ጋር ጥያቄ እዚህ ጋር ነው። ሚልካ እባክሽን ስለ ኖህ አይደለም የኔ ጥያቄ እዚህ ጋር ነው። እባክሽን እዚህ ጋር መልሽልኝ። እግዚአብሔር ነው እኮ ማለት ነው። መጽሐፍ ቅዱስ የተያዘ ነው። አዲስ ኪዳንን ከብሉይ ኪዳን ለይተህ የምታየው አይደለም መጽሐፍ ቅዱስ ማለት። ሲቀጥል ደግሞ ትንቢት ነው አይደለም? ትንቢት አረ ጥያቄ አይደለም። ጥያቄን ብቻ መልሽልኝ። አንዴ ጥያቄን ላስቀምጥልሽ። ጥያቄን ብቻ መልሽልኝ። አዲስ ኪዳን ከብሉይ ኪዳን ይለያል ስለ ኖህ ህዝብ የኔ ጥያቄ አይደለም። የኔ ጥያቄ ይሄንን እግዚአብሔርን የተናገረው አልሽኝ። ይሄ ትንቢት ተፈጽሞ ሴቶች ልጆቻቸውን ቀቅለው በልተዋል አልበሉም? እግዚአብሔር አስበልቷቸዋል? እግዚአብሔር አስበልቷቸዋል አይደለም? አዳምጠኝ። ነኝ ትንቢት ማለት ትንቢት ለወደፊት የሚነገር ነው። አዳምጠኝ። ይሄ ምንድን ነው የሚለው? አበላቸዋለሁ ነው የሚለው። ማን ነው የሚያበላቸው? የሚያበላቸው አሁን እኮ አዳምጠኝ። ከመጀመሪያውን አልኝ ያልኩህ ለዚህ ነው። ማን ነው የሚያበላቸው? እግዚአብሔር ለመሆኑ ምን ማስረጃ አለ? የኔ ጥያቄ እየጠየኩሽ ነው ያለሁት። ማን ነው የሚያበላቸው? ቆይ የሚያበላቸው እግዚአብሔር ነው ካልክ እግዚአብሔር መሆኑን ደግሞ በምን እርግጠኛ ነህ ነው? አንዴ ከላይ ጀምረን ማንበብ እንችላለን ማለት ነው። እግዚአብሔር እንዲህ ይላል የሚለውን ማለት ነው። ያ አይደለም የኔ ጥያቄ። አንዴ ፖይንቱ ቅድም ራሱ እግዚአብሔር ነው በኤርሚያስ አፍ እየተናገረ ያለው አልሽኝ፣ ቅድም ከሰከንዶች በፊት ማለት ነው። ሶ እግዚአብሔር እየተናገረ ከሆነ ማን ነው እዛ ጋራ አበላቸዋለሁ የሚለው? እግዚአብሔር በኤርሚያስ አፍ እየተናገረ ነው ብለሻል ቅድም ኦልሬዲ። ማን ነው አበላቸዋለሁ ያለው ነው? ጥያቄ መልሽልኝ። አሁን እኮ ማለት ነው አንተ ትቾኩላለህ። አንድ እዚህ ቁጥር ላይ ብቻ ግግም ብለህ አበላቸዋለሁ ያለው ማን ነው? አበላቸው ያለው ማን ነው የሚለውን እኮ ማን ነው? እግዚአብሔር ነው ለማለት አንተ ምን ማስረጃ አለህ ነው? እስቲ አቅርበው። እየጠየኩሽ ነው ያለሁት። ማን ነው? እኔ እኮ እያልኩ ነው። አንተ ቅድምም ስትከራከር የነበረው አበላቸዋለሁ ያለው እግዚአብሔር ነው አልክ። እግዚአብሔር ማለቱ ደግሞ በምን እርግጠኛ ነህ ነው? ያ እኔ እርግጠኛ ሆንኩት አውዱን ይዤ ሳን ቅድም ራሱ ኮንፈርም አድርገሽኛል። ኤርሚያስ እግዚአብሔር በኤርሚያስ አፍ እየተናገረ ነው ብለሽኝ ነበረ። አውዱን ሳነብ ምንድነው እግዚአብሔር ይላል ነው የሚለው ራሱ ማለት ነው። ለምን አሁን አዳምጠኝ። አሁን ባለንበት ዘመን አዳምጠኛ። ጠይቀሽኛል ልመልስልሽ። ኦኬ ከቁጥር ቀደም ብሎ ካለው ጀምረን ስናነብ እግዚአብሔር ይላል ነው የሚለው። ስለዚህ እያለ እየተናገረ ያለው እግዚአብሔር መሆኑን እንገነዘባለን ማለት ነው። እና በነቢያት አፍ እየተናገረ ያለው ማን ነው? እግዚአብሔር ነው። እግዚአብሔር ሕፃናትን እዛ ጋር አበላቸዋለሁ፣ አስበላቸዋለሁ፣ የገዛ ልጆቻችሁን አስበላቸዋለሁ አለ። ሊያበላቸው የሚችለው ራሱ ማን ነው? አምላክ ካልሆነ ኤርሚያስ የሞተ ሰው ነው ሊያበላቸው አይችልም። ኤርሚያስ ነው እንኳን እንዳትይ ማለት ነው። ስለዚህ ጥያቄ አበላቸዋለሁ የሚለው ማን ነው? እሺ አዳምጠኝ። ለምሳሌ እኔ ልጠይቅ፣ አማርኛ ተምረሃል አይደል? ስለኔ መማሩን ተይውና አበላቸዋለሁ የሚለው ማን ነው? ቆይ ተረጋጋ ነው። ተረጋጋ። ቆይ እኔ ተረጋግቻለሁ። አንቺ ምን እንደምትለው ቆይ ሚለ ምን ነሽ ነው? ምንድነው የምታወሪው? ስትጀምር አነስ እኮ ግልጽ ጥያቄ ነው የጠየቀሽ። አረ አነስ እንትን በቃ ወገናችን እንለያየ የደከምሽ ነው ያለሽ። አዳምጪ። አነስ ግልጽ የሆነ ጥያቄ ጠይቀውሻል። እዚህ ጋር አበላቸዋለሁ የሚል ቃል አለ። መጽሐፉ የአንቺ መጽሐፍ ስለሆነ መልሽልን። ማን አበላቸዋለሁ ያለው? የመጨረሻ እድልሽ ነው። ምንም እድል እኮ አይደለም። ፈርታ እኮ ነው አሁን አንተ እየተርበተበት ፈራሽ እኮ አንቺስ ሚልዬ መመለሽ እኮ አልቻለሽ። እዚህ ጀግና ከሆንሽ መልሽ። እዚህ ጋር 2000 ሰው አለ። ለሱ ቢያንስ መልሽለት። አበላቸዋለሁ ያለው ማን ነው? እስቲ መልሸት ማን ነው? ከዛ በቃ አጨብጭበን እንለያይ። ማን ነው? ማን ነው ባለህ ንገሪን። አትለውም። በጣም አትመልሰው። ለምን ከመለሰችው እግዚአብሔር ሕፃን ልጅ ሞክሪ
ይውጣ እስኪ። ኧረ በአላህ ወይ ሚልካ ምንድን ነው? እስከ መቼ? በቃ አነስቀጥል። ልጅቱ ተዋረ ፈቃደኛ እኔ አላውቅም። ምን ሆነ ነው አሁን ስትጮህ ያልነበረ? ማን ነው መልሽልን? አያችሁ በመጽሐፍ ቅዱስ ከቅድም ጀምሮ ምን እያደረጉ ነው? ሴቶቹ እያያቸው ነው አይደለ? ተጠይቀው ልክ ስንጠይቃቸው ማን ነው ኦር ደግሞ ይሄን እያስደረገ ያለው ማን ነው ጥያቄ በምንጠይቃቸው ሰዓት ልጆቻቸውን ቀቅለው በልተዋል ወይ? እግዚአብሔር እንደዚህ ህፃናትን ቀቅለው ሲያስበላ ስንጠይቃቸው ምን እያደረጉ ነው? ሚዩት እያደረጉ ነው። ኦኬ ሚዩት አድርገው ነው ቁጭ የሚሉት። ይሄ በሃይማኖታችሁ እንደምታፍሩ የእግዚአብሔር ቃል እንደሚያሳፍር የትልቅ ምስክር ነው። ኦኬ ሱስ አለሽ? እስቲ ሰላም ለማውራት ፈልጋ ስለሆነ አይ ቲንክ እኔ ቀድም ያለው ተጠበቅኩ አንዴ ኤርፖርት ስላለ ቅዱስናው የምንከተለው እንጂ ቅዱሳን አይደለም። ጴንጤ ቢሆንም አደረጉ ለስጋው ደግሞ ያላችሁ ክብር ነው። ቢሆንም ብዙ ኦርቶዶክሶች ዛሬ ጴንጤ የሆናችሁ ነው ስምረት። እሺ ለማንኛውም አናስቀጥል። ኦኬ አንቺ መጽሐፍ ቅዱስን ብቻ ነው የምትቀበየው? አትቀበይም? የኦርቶዶክስ ቤተክርስቲያን ያሳተመቻቸውን መጽሐፍት እቀበላለሁ። ነገር ግን እኮ እዚህ ጋር አድርጉ አልተባለም። ታሪክ አደረጉ ነው ታሪክ። አንቺ ታደርጊያለሽ ወይ? የእናንተ ላይም ቢሆን በጣም ብዙ ታሪክ አለ። አንድ ታሪክ ይዘሽ ትመጫለሽ። እኛ እንደዚህ አይነት ታሪክ የለንም። ስምረት አንድ ጊዜ አዳምጪ። እኛ አዳምጪ ይዘሽ ትመጫለሽ፣ ማስረጃ ይዘሽ ትመጫለሽ። እኛ ሙስሊሞች አምላክን እንበላለን ምናምን ብለን አናምንም። ውድ እየሄድን አምላክን በልተ ነው እንደዚህ አይነት አስተምሮ የለም። አንድ ሰው ሲያስታውክ ምናምን አምላክን ከዛ በኋላ አኡዙ ቢላ አንድ ሰው እንዲህ ቢል አስተፍሩላህ። ይሄ በጣም አሰቃቂ ትምህርት ነው። እኛ እንደዚህ አናምንም። እናንተም በእኔ በኩል ሕያው ትሆኑ ዘንድ ስጋዬን ብሉ ደሜንም ጠጡ። በእኔ የተነሳ ሕያውያን ትሆኑ ዘንድ። ስለዚህ ስምረት የአምላክሽን ስጋና ደሙን ትበያለሽ አይደለ? እንዲሁም ትጠጫለሽ። እበላለሁ። ደሙንም ትጠጫለሽ። እጠጣለሁ። ትእዛዝ ነው። ኦኬ ከዛ በኋላ ከበላሹና ከጠጣሹ በኋላ ለምሳሌ ማቴዎስ ወንጌል ምዕራፍ 17 ላይ በአፍ የገባ ሁሉ ወደ ዳሪ እንደሚጣል ከወደ አልፎ ወደ ዳሪ እንደሚጣል አትመለከቱ? ምን ይላል? ከበላሹ በኋላ እንዴት ነው ትጸዳጀዋለሽ አምላክሽን? እንደዛ አይደለም። ይሄ መንፈሳዊ ህይወት እንጂ ይሄ ምድራዊ አይደለም። እና ወዴት ነው የሚሄድ የበላሹ? ወደ ሰውነቴ ነው። ይጠፋል። ስምረት እኔ እንድቀጥል ወደ ሰውነት ይጠፋል። ይሄ የትም ማለት ልክ እንደ ስጋ እንደበላው ያው የአምላክ ስጋና ደሙ ይጠፋል ከበላው በኋላ እኮ። ቆይ ስሙ እንደ ዳሪ አንተ እንደምትቆይ ስምረት አንዴ እንደምትበላው እንደ እንጀራና እንደ ስጋ እንደምትበላው ማለት እንደ ዳቦ እንደምትበላው ዳሪ ሆኖ አይወጣም። መለኮታዊነት ጣልቃ ገብነት ስላለው ስለዚህ የሆነ መንፈሳዊ የሆነ ማጂክ አለ። አንዴ እኛ የሰው ልጆች እንደምናውቀው ያ ጀማ ሁላችሁም አዳምጡ። ምግብ ከበላህ በኋላ ኤኒዌይ የሆነ ነገር ከተመገብ ከበላህ በኋላ ካለፈ አንዴ አዳምጥ ኮድ ካለፈ ምን ይሆናል? ያን ነገር እንጸዳደዋለን እንደምናውቀው ናቹራሊ ይሄ የሰው ልጅ ኔቸር ነው ምናምን ማለት ነው። ነገር ግን ምን እያለን ነው ወገናችን? አይ ከበላ ነው በኋላ ስውር ብሎ ይጠፋል ነው እያለን ያለው። እንደዛ ነው ይጠፋል ማለት ነው። ሲጀመር እኮ ትንሽዬ ነገር ናት። ቆይ እኔ ልስታውቅ ዮሐንስ አፈወርቅ ልስጥህ አባት ልስጥህ። ኦኬ ጆን ክሪስቶስ እሺ ክፈት። ቅዱስ ዮሐንስ እንደተረጎመው እኔ ስክሪንሺት ያደረኩት ነበር ነው ስልኬ ላይ ያየው ነበር። ልንገርህ እንደዚህ ይላል። ቻፕተሩ ስንት ላይ ነበር? ኦኬ ብቻ ላምብልና ሐሳቡ ልንገርህ። ሰም ከእሳት ጋር እንደሚገናኝ በወረቀት ነው ያዝኩት አይደል? ማስረጃ ስታመጣ ነው ዛትከፍማ አንተ የፈለከውን ብታወራ ማን ያምናል? እኔ ከፍቼ ነው እያወራሁ የነበረው ማስረጃ። ስለዚህ ማስረጃ ክፈትና አውራ። መለኮታዊ አሰራር ስላለበት መለኮታዊ ጣልቃ ገብነት ስላለበት እንደምትበላው እንጀራና ዳቦ አይደለም። እኔ ምን አላልኩም። የምትበላው ስጋና ደሙን የምትበላው ስጋና ደሙን ኤኒዌይ ከበላውና ኦልሞስት በለዋልና ጠጣዋለሁ ብለዋል። ያ ነው ዋናው ፖይንት። እና አምላክህን ዋናው ከበላውና ከጠጣው በኋላ አልጸዳዳውም አልክ። ይጠፋል አልክ። ይጠፋል አልከው ማስረጃ አስተይ ይጠፋል ማለት በቃ ልክ ከሰውነት ጋር ይዋሃዳል። ወደ ዳሪ ወደ ምናም ወደ ጨጓራ አይሄድም። ይሄ ነው በቃ መንፈሳዊ ይኖራል ማለት ነው በሰውነት ውስጥ። ይሄ የኃጢአት ስርየት ሁሉ ነገርኩ ለሶስት ነገር ነው ስጋው። ስለዚህ መለኮት የተዋሃደው ስጋ በአንተ ሰውነት ውስጥ ይኖራል ማለት ነው። እንዳ ማለት ግን እንካለን ጋር እኔ አምላክ ነኝ ማለት ነው። አንድ ጥያቄ ልጠይቅ ፍቀድልኝ። ስትሞትስ
ከአጥንትና ከደም ከስጋ ጋር ይበሰብሳል? የአምላክ መለኮት የበላው አይበሰብስም። አሪፍ ጥያቄ። አይበሰብስም። የት ሄዳል? መንፈሳዊ ነገርኩት እኮ የኃጢአት ስርየትን ስለ ቅድስና ነው። ኃጢአት ይታያል። ኃጢአት ስጋ አለው እንዴ? ኃጢአት ስጋ የለውም አይደለ? የኃጢአት ስርየትን የሚያሰጠኝ ነው የምልህ እኮ አሰማም እንደምልህን ያ በፊትም ማለት ነው። ከድሮ ጀምሮ ለምሳሌ እግዚአብሔር መስዋዕት ይቀርብለት ነበረ እና መስዋዕት በግ ምናምን ይቀርብለት ነበረ። በበጉ ግን ምን ይገኛል? የኃጢአት ስርየት ይገኝበት ነበረ። ኤኒዌይ ግን ያ ምንም ከፖይንቱ ጋር ምንም ሪሌቫንት የሚሆን ነገር አይደለም። ስለዚህ ወደ ነጥቡ እንመለስና ከሞትክ በኋላ ወዴት ነው የሚሄደው? ስጋው አንተን ተዋህዶ ከአንተ ጋር ይኖራል አልክ። መለኮት ማለት ነው። መለኮት አንተን ተዋህዶ ከአንተ ጋር የሚኖር ስትሞት ወዴት ነው የሚሄደው? ጥሩ ጥያቄ። አንተ የክርስቶስን ስጋና ደም ስታስብ ሄደ አበበች ጋር ወይም ፋጡማ ጋር ሄደ እንጀራ በወጥ የምትበለው እንደዛ ብለህ አታስብ እባክህ፣ ልለምንህ። የመጀመሪያው ጥያቄ እንደዛ እያሰብኩት አይደለም። ሲጀመር እኔ ኢሳ አለይሂ ሰላም ስጋና ደሙ እንደዚህ ይበላል ምናምን ብዬ አላምንም። እሱን አናውቅም ብዬ አላምንም። አምላክ ይበላል ብዬ በጣም የሚያስጠላ አስተምሮ እና በጣም መስማትም አልፈልገው ስሰማውም የደነገጥኩበት አስተምሮ ነው። ኤኒዌይ ግን ሀሳቡ ተመለስና እዛው ሀሳቡ ላይ ብቻ አይደለንም መንፈሳዊ አሰራርም እናምናለን እያልኩ አንተ በግድ እንጀራ በወጥ ነው የምትበላው የክርስቶስ ስጋና ደም እያልከኝ ነው። በያስገድድከኝ እኮ የማላምንበትን እኮ እንጀራ በወጥ አላልኩም። የአምላክን ስጋ ነው የምትበላው ነው ያልኩህ እኮ ያ የኃጢአት ስርየት የሚያስገኝልኝ የዘላለም ሕይወትን የሚያስገኝልን ከክርስቶስ ጋር አንድ ነገር ሶስት ነገር በጣም ጥሩ። እኔ ምክንያቱን አውቃለሁ ለምንድን ነው የምትበላው የሚለውን። ኃጢአት ስርየት ታገኝበታለህ፣ ከዛ በኋላ የዘላለም ሕይወት ታገኝበታለህ። ምክንያቱም መጽሐፉ ላይ እንደዛ ስለሚል ያ አይደለም የኔ ፖይንት። የኔ ፖይንት ያንን የአምላክን ስጋ ትበለዋለህ አትበለውም ነው። እበለዋለሁ ግን እንደ ስጋና እንደ እንጀራ ዳሪ ውስጥ አይገባም። እናመሰግናለን። ታናስ ቀጣይ እዚሁ ጋር የንጉስ ልጅ አንድ ጥያቄ ተፈጠረብኝ። ድምጽ ይሰማል ንጉስ? ሁሌም ጥያቄ ይፈጠርባችኋል እናንተ። እዚህ ጋር ህብስቱ የጌታ ስጋ ነው? ህብስቱ የጌታ ስጋ ነው? ህብስቱ የጌታ ስጋ ነው ወይ? ያ በመንፈሳዊ አሰራር ይቀየራል ብለን እናምናለን። ይቀየራል። ታኝከዋል? አላኘከው ሲገባ ግን ወደ ሆድ ሲገባ ግን ስትውጠው አኝከው ነው ወይስ አታኝከው? ሳላኝከው እወጣለሁ። አኝከው ብሎ ወጣቻለሁ። ኦኬ፣ እሱ ምንም ግዴታ አይደለም። እሱ አሁን ጥያቄ አይሆንም። በቃ ተመልሶልኛል። በቃ አንዳንዴ ታኝከዋል፣ አንዳንዴ እንደዛው ህብስቱን እንደ ኪኒን ትውጠዋለህ። እሱን ግን እንደ ህፃን ለምሳሌ ህፃናቶች ይቀበላሉ፣ ሊያኙኩት ይችላሉ። አዋቂዎች ይቀበላሉ፣ ሊያኙኩት ይችላሉ። ልክ እንደዚህ አይነት አማር እንደ ብዙ ሶፍት እኮ ያኙኩት እንግዲህ አምላካቸውን አንዳንዶቹ ያኝካሉ፣ አንዳንዶቹ ሳያኝኩ እንደ ኪኒን ይወጣሉ። ወላሂ በጣም ነው በጣም ነው የሚገርመው። ለማንኛውም ጨጓራ ሲፈጨው ሰላ እንዴት ነው የሚሆነው? ጨጓራ ሲፈጨው እጅግ አድርገን እናመሰግናለን። አሲዱ ምናምን ሲያገላብጠው ከመውጣቱ በፊት ግን አንድ የመጨረሻ ጥያቄ በጠይቀው ደስ ይለኛል። የንጉስ ልጅ ይሄ እውነተኛ የአምላክ ስጋና ደም ነው ብለህ ነው አይደል የምትቀበለው? እንደ ኦርቶዶክስ እንደ ኦርቶዶክስ እንደዛ ነው የምትቀበለው። ይሄንን ህብስትና ወይን ታመልከዋለህ? እንደዛ ብሎ አልተነገረኝም። ኢየሱስ ራሱ ስጋው እኮ ደሙ እኮ አምላክ ነው። ለምን አታመልከውም? ህብስትና ቂጣው እንደዛ ነው። እኔ ነጣጥያ አላምንማ። እንደዚህ ስጋ ለብቻው ክርስቶስ እዛ ለብቻው እዚህ ጋር በካህኑ እጅ ያለው ደግሞ ሌላ የክርስቶስ ስጋ ብቻ እንደዛ የሚባል ነገር እንደዛ ታስተምሮ የለኝማ። እኔ አንተ የምታውቀውም አይመስለኝም። ሲጀምር አይታኘክም ነው የሚሉት ቄሶቹ ራሱ። አንተ ግን ከፈለካኝከው አታኝከው እያልክ ነው። እኮ ነገርኩህ። እሱ አሁን ሂድ እንትን አይደለም አስተምሮ አይደለም። እንዳኘክ ካላኘክ ብሎ አይጠየቅም። ሲኔ ልጠይቃችሁ እስኪ ደግሞ እስኪ አስጠስኪ እንጠይቃችሁ እስኪ ጉዳዩ አላለቀም። ጥያቄ ስንቀበል ትመጣለች። ኢምሩ ይቀጥላል። ኢምሩ ከዚች ጋር ቀጥል። ኦኬ፣ አይ በቃ በቂ ነው። ያ ጀማዓተል ኸይር ሰምታችኋል። እንግዲህ አምላካቸው ነው እንደዚህ እንበላለን የሚሉትና ወይኑ የኢየሱስ ደም ነው፣ ዳቦ ደግሞ የኢየሱስ ስጋ ነው። እውነተኛ ባይዘዌ አንድ ኦርቶዶክስ አንድ ክርስቲያን እውነተኛ የኢየሱስ ደም ነው ብሎ ካላመነ መናፍቅ ነው። አንዱ እምነታቸው ስለሆነ ይበሉታል ነው። አነስ በጣም ወሳኝ ፖይንት ብዬ ያነሳው ነገር ትኩረት አድርጌ መናገር እፈልጋለሁ። ያ ጀማ በአፍ ከገባ አንደኛ፣ ስለዚህ ውስጣችሁ አምላክ አለ። ለምን ሃይማኖተ አበው ላይ የኢየሱስ ስጋ አምላክ ነው ስለሚል
ስለዚህ ውስጣችሁ ስጋ አለ አምላክ አለ ማለት ነው አንደኛ። ሁለተኛ ደግሞ አምላክ ቤት ወጣ ነው። ለምን በአፍ የገባ ይወጣል በታችኛው አይደለ? አይወጣም ደግሞ ካላችሁ የት ሄደሽ እናንተ ጋር ሆነ። ስለዚህ እናንተ ውስጥ አምላክ አለ ማለት ነው። ጨርሻለሁ። ጀዛከላህ አነስ። እሺ ስምረት እዚህ ጋር ጥያቄ አለኝ። እኔ መልሳለኝ እዚህ ጋር መልሳለኝ። ይኸውልህ ቆይ አይ በቃ ህዝቡ መስማት ያለበትን ሰምቷል። አሁን ደግሞ ጥያቄ በዚህ ጉዳይ ነው። እዛው ነው ያለው። አዳም ቆይ ምሳሌውን ታውቂዋለሽ አንዴ? አዳም ከገነት የተባረረው እኮ ያን ጊዜ ዕፀ በለሱን መልስ አለኝ ነው ያልሽው። ስለዚህ መልስ አለኝ ስላልሽ ኢምራን ጠይቃት። ኦኬ ስምረት አሁን ያው ጥያቄ ነው ያለኝ በዚህ ጉዳይ። ስሚኝማ ቤተ ክርስቲያን ላይ ዳቦ ህፃን ልጅ ነው ታርዶ ያውቃል? የአሁኑ ከባድ ፖይንት ነው። ሲመልሹ ምንድነው አልሰማሁም። ዳቦ ሰው ሆኖ ህፃን ልጅ ነው ታርዶ ያውቃል? በሰይፍ አንገቱን ቆርጣችሁ ታውቃላችሁ? ምን ማለት ነው? ዳቦ እንዴት ሰው ይሆናል? አይሆንማ። እሺ ግን ይገርምሻል። ቅዱስ ገብርኤል መጣና እንትን ይዞ መጣ፣ ህፃን ልጅ ይዞ መጣና አቀረበላቸውና ለቄሱ ሰይፍ ሰጠውና እረደው አለው። ከዛ አንድ ሴት ያንን እያየች ነበር፣ አለቀሰች። ኧረ እባካችሁ አትረዱት ልጁን እባካችሁ አለች። ግን ወደዛ ሄጅ አታልቅሽ ምናምናትና አንገቱን አረዱትና ከዛ ደሙን ጠጪው ይሄ የኢየሱስ ደምና ስጋ ነው ብለው አጠጧት ይላል። ሰው ሆኖ ማለት ዳቦ ሰው ሆኖ ሊሆን ይችላል። ስለዚህ አርዳችሁታል። ዳቦ ሰው ሆኖ አርዳችኋል። ምክንያቱም አብርሃም ልጅህን ሰዋልኝ ባለው ጊዜ እኮ አልሰዋውማ። ሰዋን የተባለው እንጂ አልሰዋም። እዚህ ጋር ግን ተሰውቷል። ልጁ ታርዶ ደሙ ፈሷል። ደሙን ተጠጥቷል በተባለው እሺ ብሎ ስለታዘዘ በዛ ቦታ በልጁ ቦታ ግን በጎርዶለታል። አዎ ግን ሰው አልታረደም። አብርሃም ሰው አላረደም፣ ልጁን አላረደም። እዚህ ጋር ግን ህፃን ልጅ ታርዷል። ህፃን ልጅ ታርዶ ደሙን ጠጥታችሁታል፣ ስጋው ተበልቷል። እኔ ደግሞ ፖይንቱን አላየሁትም። በቃ እንደሱ በይ፣ ማስረጃ አምጣ በይ። ሙስሊም ካለ ማስረጃ ያወራል። ታይሻል። አሎ እሺ፣ ገድለ ዘርዓ ብሩክ ተመልከቱ። በግዕዝና በአማርኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ። አንቺ ነሽ የምታነቢልኝ። ኦኬ እንዴ እሺ አለሽ ወገናችን ስምረት። አሉ እንደዚህ ሚውት ማድረግ አይፈቀድም። መልስ ካላችሁ መልሱ፣ ካልሆነ ማስረጃ እናባክንም። አሁን ያጀማ የምታዩት መሰላችሁ መልአኩ መጥቶ ህፃን ልጅ ቤተክርስቲያን ውስጥ ታርዶ ሲበላ ነው። የአምላክ ስጋ ነህ አንተ ብለው ህፃን ልጅን እያረዱ ስጋውን ቅርጥፍ አድርገው በሉት እና ሴትዮዋ መልቀሳለች። እንደሱ አይደለም፣ ሜታፎሪክ ነው። እንደሱ የሚባል አስተምሮ የለም። ታርዷል። ሜታፎሪክ አይደለም፣ ላሳይክ። ሜታፎሪክ አይደለም። ሜታፎሪክ ለምታምን መናፍቅ ነህ አንተ። ቤተክርስቲያን የምታስተምረው ዳቦውና ስጋው እውነተኛ የኢየሱስ ደምና ስጋ ነው የምታምነው። አትዋሽ፣ መናፍቅ ነህ። ልንገር ነው አንዳንዴ ሰው እኔ እዛ ቤቱ ላይ ሆኜ አንዴ አንተ ሳልኖር መጀመሪያ ኦርቶዶክስ ነህ ጴንጤ ነህ? ኦርቶዶክስ ነኝ እየተከታተልኩ ነበርና ነገር ቆይ እሺ፣ እሱን እኮ ማስረጃ ልናቀርብ እኮ ነው። አንዴ ረጋ በል እሺ። አሁን ጥያቄ ልጠይቅህና ህፃን ልጅ ቤተክርስቲያን ውስጥ አውዳዊት የሚባል ነገር አለ። እንደሱ በቃ እናንብበውና አንተ ትፈታለህ። እናንብበውና ህዝቡ ይመልከት። ቃል በቃል ልጁ ታርዷል፣ ስጋው ተበልቷል። እንዳውም ክርስቶስ ሰምራ ከማርያም ቀጥላ ጻድቋ ሴት አለቀሰች ደንግጣ። አንተ ገብርኤል ምንድን ነው የምታደርገው ብላ ስታለቅሰበት ምን አለ? አንቺ ምን ያስለቅስሻል? እንባሽን ጥረጊና አርፈሽ ቢያላት። ከዛ እያለቀሰች ስጋውን በላች። እያለቀሰች እንባ እያፈሰሰ ማለት ነው። ቅድስቷ ሴት ራሱ ተጸይፈዋለች። እንኳን እኛ አሁን ላልኳን ነገር ልንገርህ። በቤተ ክርስቲያናችን መጀመሪያ ይነበብ መጀመሪያ ማስረጃ እኮ አላቀረብኩም። አንተ ከደሃዋል እኮ መጽሐፉን። ስለዚህ ማስረጃው ይቅረብ። አዳምጤ ልንገርህ። በቤተ ክርስቲያን መጀመሪያ ማስረጃ ይቅረባ። አይ ማስረጃ ሳይቀርብም ታስረዳኝ። እሺ ወይም ትቀበለዋለህ። መጀመሪያ እቀበላለሁ በይ። እንደዛ ከሆነ እሺ ይኸውልህ አዳምጠኝ ልንገርህ። በቤተ ክርስቲያናችን እዚህ ጋር ቆይ እኔ ልግባ። ቆይ ሳልኖር ደቂቃ ሰጠህ ታዳምጠኝ ከሆነ ስለ ስጋው ደሙ መሀል ላይ ሳትገባ ላብራራለህ። እኛ እኮ አብራውልና
በቃ አንዴ እኛ ሪያሊቲ ነው የጠየቅነው። ሪያሊቲ ተመልሶልናል። እሱን አልጠየቅንም። አሁን እሱ ላይ አይደለም። ፕሊዝ ከረሰቱ አሁን ጥያቄያችን ቤተክርስቲያን አንድ የሚታርገው ቆይ፣ ዝም ብሎ መጮህ አይደለም። ዝም ብለን የገባው መሀል ሲጀመር ተረኛም አልነበርክም። አዳምጥ። ጥያቄያችን አሁን ቤተክርስቲያን ላይ ህፃን ልጅ ታርዶ ተበልቷል፣ ሴቶቹ እያለቀሱ አርዶ እሺ መጀመሪያ አምናህ ወይስ አላመንክም? ታርዷል ብለህ መጀመሪያ ፖይንት ብቻ ሳይሆን ላብራራ። እንደዛ ከሆነ እመንልኝ መጀመሪያ። አዎ ታርዷል በለኝና ከዛ በኋላ ወደ ቀጣይ እንጣ። ችግር የለም። ታርዷል አምናሃል? ለምንድን ነው አንተ የምትፈልገውን ፖይንት ምን እሺ ታርዷል አምናሃል? ላብራራልን ያልኩህ። እሺ ጥያቄ መልስልኝ እባክህን፣ ጥያቄ መልስልኝ። ታርዷል ወይስ አልታረደም? መጀመሪያ ያው እያዳመጥኩ ነው። ቆይ አንዴ ምን አድርግ መሰለህ መንበሩ፣ አይ ይሄ ፖለቲካ ይባል የማታዳምጥ ከሆነ እንለያያለን። ጥያቄ ልጠይቅህና ከዛ መልስልኝ። ቆይ አንዴ አዳምጥ። ሲጀመር ክርስቲያኖች አትጉ እዚህ ውስጥ። ቆይ ኧረ ወደ ንዛዜ ገባ እንዳይሰሙ ነው አትጉ የምትላቸው ግን ይገባሉ። ወደ ክምጠላህ መጽሐፋቸውን ይማራሉ። ወደ ክምጠላህ እውነት አዳምጠኛ ላውርድ ነው። አለበለዚያ የማታዳምጥ ከሆነ እውነት ተሸፍን አትቆይም። አንተ በፈለግከው ሰው አትግባ ብትል ባትገባም እውነቱ አእምሮ ውስጥ ገብቷል። አሁንም ተናድሃል፣ አእምሮ ውስጥ ገብቷል። ስለዚህ ጥያቄውን ትመልሳለህ። መልስ ጥያቄውን ትመልሳለህ። እመልሳለሁ በስቲ አንዴ ረጋ በል። ጥያቄውን እመልሳለሁ በስቲ አንዴ። ለምን ትጮኻለህ? ዝም ብለህ አጭው ትመልሳለህ። አንተ በምትፈልገው ሳይሆን ጥያቄው የምመልስልህ አዳምጥ፣ እንደ ቤተክርስቲያን አስተምሮ። ከዛ ውጭ ዝም ብለህ አንተ በምትፈልገው ፖይንት ከሆነ የምትፈልገው ማውራት ትችላለህ፣ መብትህ ነው። በቃ ጥሩ፣ ችግር የለውም። አሁን እታገሳለሁ፣ ችግር የለውም። እሺ ምን ጠየቅኩህ? ቆይ አንዴ ረጋ በል። ቆይ ጥያቄ ምንድን ነው? ቆይ እሺ ጥያቄ ምንድን ነው መጀመሪያ? ኧረ ለምን አትልም? እሺ ጥያቄውን እንድገምልኝ። እሺ ምንድን ነው የጠየቅኩህ? ቆይ ይኸውልህ አሁን እያወራህ ያለ ስለ ስጋው ደሙ ነው አይደል? ዝም ብሎ እንበለዋለን እንጠጣዋለን፣ ከዛ አልጠየቅኩም። አያ አታዳምጥም። አልጠየቅኩም። እኔ እሱን የጠየቀህ አነስ ነበረ የሚመልሰው አጣ። አሁን የኔ ጥያቄ እሱ አይደለም። አያ ዝም ብለህ የምታወራው አልጠየቅኩም። አያችሁ አይደል? ዝም ብሎ ነው የሚያወራው። አልጠየቅኩም። ጥያቄ ልጠይቅ መጀመሪያ። ጥያቄን ልጠይቅ ፍቀድልኝ። ጥያቄ ልጠይቅ ፍቀድልኝ። እሺ እባክህን ጥያቄ ልጠይቅ ነው ትመልስልኛለህ? እሺ አመሰግናለሁ። ጥያቄ መጽሐፋችሁን ሳነብ ህፃን ልጅ ተመስሎ መልአኩ ሰይፍ ይዞ መጥቶ ዲያቆኑ አርዶ በልቶታል። ሴትየይቱ ክርስቶስ ሰምራ የምትባለዋ ከማርያም ቀጥላ ጻድቋ ሴት እንኳን እያለቀሰች ዝም ብለሽ ባሽን ጥረጊና ስጋውን ጠጪ ስጋውን ቤተ ብላ እያለቀሰች በልታለች። እና ይሄ ነገር ተፈጽሟል አልተፈጸመም? ምን ልኝ ተፈጽሟል ካል ተፈጽሟል ነው ጠይቀኸኛል አይደል? አሁን ነው እንድልህ ከፈለክ እንደሱ አልፈልግም መውረድ እችላለሁ። በቃ እንደዛ ከሆነ እናመሰግናለን። እንደዛ ከሆነ እናመሰግና አይደለም ብለህ የማታምን ከሆነ ለምን ከረካለስ? አይ ይሄ ክርክር ነው የሚሆነው። እሺ በቃ ርዕሷ ላይ ቆመህ መልስልኝ። ችግር አሁንም እታገሳለሁ። ርዕሷ ላይ ቆመህ መልስልኝ። እሺ ቀጥል። ቀጥል። አዳምጥ። ይኸውልህ አንተ አሁን እያወራህ ያለ ስለ ስጋው ደሙ ነው። ገብቷል? ዝም ብሎ ህፃን ከመሃል ላይ ተነስቶ ዝም ብሎ የተወራ ሩባልታና ተረት ተረት ይዘህ የምታወራ ከሆነ እሱ የኛ አይደለም። የኛን አስተምሮ በምትፈልገው መልኩ ላብራራለህ። የኛን አስተምሮ ማለት ነው። በአማን ስጋው ውህቱ ነው የሚለው አይደል? በአማን መብላት መጠጣት ማለት ደግሞ ዝም ብሎ እንዲህ ሆድን ለመሙላት እንደምንበለው አይደል? ቅቤ በእሳት ላይ እንደሚደረግ ነው። ቅቤን እሳት በላው ቢባል በላው ምንድን ነው የምታወራው? ከይቅርታ ጋር ማለት አይደለም። በምታስበው ምንድን ነው የምታወራው? ወላሂ የገባኝ አይደለማ እየገባ ምንድን ነው የምታወራው? እኔ እሱን ጠይቄሃለሁ። ወገኔ አያችሁ እንደዚህ ናቸው ክርስቲያኖች። መጽሐፉን ከካዶ ካዶ በቃ መጽሐፉን አሉባልታው ብለህ ካዶ ከፈለክ እኔ ማስረጃ ለኛ እኮ ነው። ማስረጃዬ ላይ ህፃን ልጅ አርዳችሁ በልታችኋል ምን ትላለህ እሱ ላይ አሉ። ለምንድን ነው የምትቀይረው? መልስ የለኝም ከመልስ የለኝም። አርዳችሁ በልታችሁ የሚል አስተምሮ የለንም። መጀመሪያ ላሳይ የለም እንደሱ ለመጽሐፍን ካዶ አሁን ማስረጃ ላቅርብ። በቃ አሁን የለም ብለሃል፣ ማስረጃ ላቅርብ። ሰምታችኋል። የመጽሐፉ የለም ብሎ ላቅርብ። እኔ ሚውታ ላቅርብ ነው ማስረጃ ላይ መጀመሪያ ማስረጃ ላቅርብ። አለበለዚያ ትወርዳለህ። በቃ እናመሰግናለን። ያ ማስረጃ ላቅርብ። ያጀማ መጽሐፉ የለም ብሏል፣ ህዝቡ ይመልከት። እሺ ስምረት አለሽ? ይሄ መልስ እንፈልጋለን። ህፃን ልጅ አርዳችሁ ደሙን ጠጥታችኋል፣ በልታችኋል። እንዳውም እቺ ሴት እያለቀሰች አፍሽን ዝጊና ብይ ተብላ በልታለች እሷ። ኦኬ ግን የሚመልሰው የለም። ዝም ብሎ ወሬ ነው። ወሬ ደግሞ ሰዓት የለንም። እሺ የሚመልስ ክርስቲያን ገዝተ ላይ ካልሆነ ወደ ወንድሞች ላልፍ ነው። ያጀማ ሳልኖር ወይም ደግሞ ኤንጂ ወይም ደግሞ ስምረት ትመልሳላችሁ። ችግር የለውም። አሁን ይነበብ ያው እናንብበውና ከዛ እንቀጥላለን። ያው በዚህ ችለት ይታያችኋል ብዬ አስባለሁ። ካሜራ ትንሽ ችግር አለበት። በዚህ ችለት እንደ ህጉና እንደ ስርዓቱ ካህናት ስርዓተ ቁርባን ይፈጽሙ ዘንድ ወደ ቤተ መቅደስ ገቡ። ቁርባን ሊያቀርቡ ወደ ቤተ መቅደስ ገቡ። እንቀጥል። በዚያ ወቅት ዲያቆኑ ሙቀት ያልተለየው ህብስት በመሶበ ወርቅ ይዞ መጣ። ያቺ መሶበ ወርቅ ተለውጣ በድንግልና ያለች ብላቴና ሆነች። ሙሉ ነው የማነበው። ቀጥሉ። ህብስቱም ህፃን ልጅ ወደ መሆን ተለወጠ። ያው ህብስቱም ህፃን ልጅ ወደ መሆን ተለወጠ።
ቄሱ ከዲያቆኑ እጅ በተቀበለው ጊዜ ሕፃኑ ህብስት ሆነ፣ ብላቴናይቱ መሶበ ወርቅ ሆነች። ከዚህም በኋላ ቄሱ ስርዓተ ቅዳሴውን ጀምሮ አዳምጡ ሲቀድስ ፋኑ ጸጋ መንፈስ ቅዱስ ፋኑ ጸጋ መንፈስ ቅዱስ ወይም የመንፈስ ቅዱስ ጸጋ ከሁላችን ጋር የሚለው ደረሰ። በዚያን ጊዜ ቁርባኑ ህብስቱም ያከብረው ዘንድ መንፈስ ቅዱስ በነጭ ርግብ ወረደ። አምላክ መጣ። ያጀማ አዳምጡ፣ አምላክ መጣ። እሺ እንቀጥል። ዳግመኛም ይህ ህብስት ተለውጦ ሕፃን ሆነ። አዳምጪ። ህብስቱ ሕፃን ልጅ ሆነ። ከዚያም ሕፃኑን ይሰዋው ዘንድ ሕፃኑን ያርደው ዘንድ መልአኩ ለቄሱ ሰይፍ ሰጠው። አውዙ ቢላህ። ተመልከቱ፣ ሰይፍ ይዞ መጣ መልአኩ። አምላክ ባለበት ቅድስቷ ሴት ባለችበት መልአኩ ሰይፍ ይዞ መጣ ለቄሱ ይሰዋው ዘንድ። ያው ከዚያም በኋላ ሕፃኑን ልጅ ማለት ነው። ሕፃኑን ልጅ ያርደው ዘንድ መልአኩ ለቄሱ ሰይፍ ሰጠው። ቄሱም ሕፃኑን አረደው፣ ያው ሰዋው። እየሰማሽ ነው? ታረደ፣ ያው ሰዋው፣ ታረደ፣ ሕፃኑን ታረደ። እንቀጥል። ታሪኩ እዚህ ጋር አያልቅም። ታሪኩ ቀጥሎ ምንድን ተፈጠረው? ሴትዮዋ አለቀሰች ደንግጣ። ይኸው ይህንን መለኮታዊ ምስጢር በተመለከተች ጊዜ አደነቀች፣ ፈጽማም ደነገጠች፣ መሪር እንባ አለቀሰች። ቅድስቷ ሴታችሁ ከማርያም ቀጥላ ጻድቋ ሴት ራሱ እንባ በእንባ ሆነችባችሁ። ከዚያም ቅዱስ ሚካኤል መጥቶ የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ ምን ያስለቅስሻል? ነገር ግን ይህን ድንቅ ስራ ተመልከቺ እንጂ አላት። እሱም እሺ በጎ ብላ ትመለከት ጀመረ። እንቧን ጠርጋ ሕፃኑ ሲታረድ እያለቀሰች ተመለከተች። ከዛ በኋላ በላች። ያው በተቀበለችበትም ጊዜ በአፏ ውስጥ ስጋው ትኩስ ነበር። ትኩስ ስጋ የልጁን ግምት ታደርጋለች፣ ስጋውን ማለት ነው። ደሙም ትኩስ ደም ሆኖ ተገኘ። ደሙንም ጠጣችው ማለት ነውና እንዴት ብሎ ቤተክርስቲያን እንደዚህ ነገር ይፈጸማል ነው። አሁን ስምረት ቃል በቃል እናድርገው። ሰዓትም እየሄደ ሰዓትም እንዳይዝ ማለት ነው። ቆይ አንዴ ሰው አይደለም የታረደው፣ ሰው አይደለም ተአምር ነው የተፈጸመው። እስቲ እዚህ ጋር ምንድን ነው የሚለው? ዳቦ ነበር እኮ ይሄ። ቆይ አይ እዚህ ጋር ምንድን ነው የሚለው? እግዚአብሔር ተአምር ስላደረገ ነው እንጂ ዳቦ ነበር። ቆይ ዳቦ ቆይ አንዴ። ሲጀመር በቤተክርስቲያን አስተምሮ አንድ ሰው ግዴታ ደሙ የኢየሱስ ደም እንደሆነ ማመን አለባችሁ። ታይ ህብስት አይደለም። አዎ እንደዛ የምታምኝ እኮ እዚህ ጋር ተመልከች ምን እንደሚል። ከዚያም ሕፃኑን ይሰዋው ዘንድ ይላል። የተሰዋው ምንድን ነው? በቃ መሰገነው። ስለዚህ ሕፃን ታርዷል አልታረደም? በቃ ስለዚህ ሕፃን ልጅ ታርዷል። በቃ ችግር የለውም። ስለዚህ ሕፃን ልጅ ታርዷል። ሕፃን ልጅ ብታረድም እኮ ያ ልጅ የተወለደ ወይም ምናምን አይደለም። አላሁ አክበር። በቃ በቂያችን ነው። የፈለገ ይሁን ከፈለገም ምሳሌ ይሁን ችግር የለም። ዋናው ግን ታርዷል ነው። እንደታረደ ማመንሽ ነው። ለምን ካልሽኝ አንቺ ራሱን በሽታ የሚያለሽ ያ ዳቦና ያ ወይን ትክክለኛ የኢየሱስ ስጋ በሽታ የሚያለሽ እዚህ ጋርም የታረደው ሕፃን ልጅ ነው። ስለዚህ ሕፃኑ ትክክለኛ ስጋና ደም አለው። እሺ ቀጥዬ፣ ሴትየይቱ ስጋውን በልተዋለች አልበላችሁም? በልተዋለች ይላል አይደል? እኔ ገርላት ላይ የለውበትም እኮ እኔ መምህር አይደለሁም። በልተዋለች። ያው በምትቀበልበት ጊዜ በአፏ ውስጥ ስጋው ትኩስ ስጋ ነበር ይላል። ስጋውን ግምት እያደረገች በላች። እሺ የመጨረሻ ጥያቄ፣ አልቀሳለች አላለቀሰችም? አልቀሳለችም ብለሃል አንተ ነው ያልከው እኮ። እኔ ገርላት እኔ አይደለሁም ያልኩት፣ ገብርኤል ነው ያለው። ያው ገብርኤል መልአኩ ገብርኤል ሚካኤል ምን አላት? ክርስቶስ ሰምራ ምን ያስለቅስሻል? እኔ አይደለሁም መልአኩ ነው ያለው። እኔና መልአኩን እኩል አታርጊን። ያ መልአኩ ምን አለ? ምን ያስለቅስሻል ክርስቶስ ሰምራ ሆይ እያለ ይናገራል። አይሻ አምር ነው እኮ ይሄ በጣም የሚደንቅ ነገር ነው። በቃ ስለዚህ አሬ መስለቅስ ነው እንጂ አንቺ አውዙ ቢላ ይሄ ላንቺ ተአምር ከሆነ ይሰዋ ነበር እኮ መጀመሪያውንም። አሁን ሰው ይሰዋ ነበር። ኖ እንደዛ አይደለም። ኦ ማይ ጋድ አብርሃም ልጅን ሰዋልኝ ባለው ጊዜ እሱ ፈተና ነው። አይ እሱ ፈተና ነው። ልጁ አብርሃም ልጁን አይገናኝም። አብርሃም ልጁን አርዶ ቢሆን እንደናንተ ጭራቅ ነበር የሚሆነው። ግን አብርሃም ልጁን አላረደም። ቆይ አንዴ አዳምጪኝ። አብርሃም ልጁን አላረደም። በቃ እኔ ተመለስልኝ። በቃ እኔ ላጠቃለው በቃ ተመለሰሽልኝ። በቃ ላጠቃለውና ወንድሞች ይቀጥላሉ። እሺ አዳምጪኝ። ያ ጀማዓተል ኸይር አሁን ያሳያችሁ ምንድነው? ክርስቲያኖች የኢየሱስ ስጋና ደም እንበላለን ብለው ያምናሉ። አሁን ደግሞ ያሳያችሁ ከሱም አልፎ ደግሞ ሕፃን ልጅም አርደው በልተዋል። ደግም ይላል ብላችሁ ሕፃኑም ይሰዋው ዘንድ መልአኩ ለቄሱ ሰይፍ ሰጠው አለ። መልአክ መጥቶ ይታያችሁ፣ አምላክን አገልጋይ የሆኑት መልአክ ምድር ላይ መጥተው ሰይፍ ይዘው ሕፃን ልጅ አሳርደዋል። ያውም ደግሞ መንፈስ ቅዱስ ባለበት አምላክ እያየ ጻድቋ ሴት እያየች አሳርደዋል። የሚገርመው ነገር እኛ ብቻ ሳይሆን የተገረምነው ጻድቋ ሴት ራሱ ከማርያም ቀጥላ ጻድቋ ሴት ራሱ አለቀሰች። ምን አይነት ነገር እንዳደረጋችሁባ ተቃወመቻቸው። የራሷ ጻድቅ ተቃውማቸዋለች። ከዛ የሚያሳዝነው ነገር ምንድነው? ሚካኤል መጥቶ ተቆጣት። ክርስቶስ ሰምራ ሆይ ምን ያስለቅስሻል ብሎ እሷን ራሱ ተቆጣትና እኛ ሳንሆን ታሪኩ ሲፈጸም ያዩ ሰዎች ራሱ ከአእምሯቸው በላይ ሆነ አእምሯቸውን ያሳበደ ነገር ነውና
ያ ጀማዓተል ኸይር ክርስቲያኖች ሰው አርደው ይበላሉ ነው። ህፃን ልጅ አርደው በልተዋል። ወገናችንም አምናለች። ኤኒዌይ አነሳለሁ። ወንድሞች መቀጠል ይችላሉ። ጀዛኩሙላህ። አይ ወይ ከኢምሮ ያነሳው በጣም ትልቅ ፖይንት ነው። ያ ጀማ እንደሰማችሁት አምላክ ከመብላት ብቻ አይደለም በአምላክ ፈንታ ኦኬ አምላክን በሉት። ኦኬ አይደለም ብቻ ግን አምላክን በሉት። ከዛ በኋላ አምላክን ደሙንና ስጋና ደሙን ከበሉና ከጠጡ በኋላ ምንድነው ኔክስት ስቴፕ? ህፃን ቅድም አሁን ያዘርሽውን ህፃን ልጅ አለ ብለሻል። ቅድም ድምፅ ሰምተን ነበርና ልክ እንደዛ ያለ ህፃን ልጅ አርደው ሲበሉ ይሄ እኔ እንጃ የኤፒስቴንን ፋይል ታውቁታላችሁ አይደል? this is what happened ይሄንን የተፈጠረውና ከነዚህ ሰዎች ራሱ ምንም አትለዩም ነው በዚህ አይነት። ኦኬ ኤኒዌይ ግን ክርስቲያን አለ ብሌን አለሽ አነስ ወይ ዙሩን አክብድልኝ ያ ሐቢቢ። ቆይ አንዴ ክብረ ቅዱስና አንዴ ቆይ ኧረ አንዴ በቃ በል አነስ ዙሩን እናክብደውና በዛው ወደ የሰው ስጋ መብላት እናደርገው ሐቢቢ። ያ እንደዛ ነው። ስለዚህ አሁን ትልቁ ለሁሉና በመጽሐፍ ቅዱስ ላይ ራሱ ያጀማ አሁን የምናሳያችሁ በጣም ከባድ ነገር ነው። ያው መሳሪያ ማባከን ነው፣ ግን ቢሆንም ማየት አለባችሁ። ህዝቡ መስማት አለበት። እሱ ምንድነው? ቤተክርስቲያን በመጽሐፍ ቅዱሳችሁ ላይ እግዚአብሔር የሰዎችን ስጋ አስበልቷል። ሴቶች እናቶች ልጃቸውን አርደው ጠብሰው በልቷል፣ ቀቅለው በልቷል። መጽሐፍ ቅዱስ ላይ ነው። ወንድም ያነስ ጀምረው እስቲ አንዴ ለመለስ እዚህ ጋር ጥያቄን መጀመሪያ ከዚህ ሳትወጡ ማለት ነው። ጥያቄ ተመልሶልኝ ተመልሷል። በቀጣይ አልተመለሰልም። ማን መለሰልህ? እዚህ ጋር ያነበብከው አይ እኔ ተመልሶልኛል። ስምረት መልሳልኛለች። ቆይ አንድ አዳምጥ ነው ይመለስልህ። አሁንም ልትወርድ የማታዳምጥ ከሆነ ማለት ነው። ያው ጥያቄው ስምረት መልሰዋለች። አዎ ተበልቷል። በቃ የፈለኩት እሱን ነው። አንተም ሌላ ነገር አታመጣም። ተበልቷል። በቃ ዘጋን። አሁን አነስ ከባድ ጥያቄ አለው። እሱ ምንድነው? መጽሐፋችሁ ላይ እግዚአብሔር ሰዎችን የሰው ስጋ አስበላን ነው። አነስ ካንተን ጀምር ከመጽሐፈ ነገሥት ካለ ምዕራፍ 6 ጀምር። እዛው ዝቅ አድርጎ ትንሽ ከኤርሚያስ ልጀምር። ኤርሚያስ አይደለም ሀቢ ዝም ብለኸኝማ መጽሐፈ ነገሥት አድርገውና ከዛ ማይንድ ብሎይንግ ነው የሚሆነው። መጽሐፈ ነገሥት 6:28 ኦኬ። መጽሐፈ ነገሥት ምዕራፍ 6 ቁጥር 28 ላይ እነን ተመልከቱ ማለት ነው። ንጉሱ ምን ሆነሻል አላት። እርሷም ይህቺ ሴት አለ ዛሬ እንድንበላው ልጅሽን አምጪ፣ ዛሬ እንብለው ዘንድ ልጅሽን አምጪ አለቻት ማለት ነው። የማንን ልጅ? አንደኛዋን ልጅ እየጠየቀች ነው። ልጅሽን አምጪ፣ ከዛ ምን እናደርጋለን? እንብለው እያለች ነው። ኦኬ። ከዛ ነገም ልጄን እንበላለን አለቻት አለች። ዛሬ የኔን በልተን ነገ ደግሞ የአንቺን ልጅ እንበላለን። ዩ ሲ ጋይዝ ዛሬ አሁን ለምሳሌ አውዙ ቢላ ግን መናገር አልፈልግም። ሜቢ የሰላምን ልጅ እንበላለን፣ ከዛ ነገ ደግሞ የስምረትን እንበላለን አለቻት ማለት ነው። ከዛ በኋላ ልጄንም ምንድነው ይሄ ነገር? ልጄንም ምን ይላል? ቀቅለን በላ ነው። ስጋ አይደለም ጋይዝ፣ ቅቅል ምናምን ምግብ አይደለም። ሰው ህፃን ልጆቻቸውን ቀቅለው ልጄን ቀቅለን እሺ ኢንሻአላህ ንጽጽራዊ ጥያቄ ጠይቀው። እሺ ምክንያቱም ጎልደን የሆነ እንትን እንደዚህ አይነት ነገር ሲመጣ ተጠቀሙበት። ኢንሻአላህ ንጽጽራዊ የሆነ ጥያቄ ጠይቁ። ሴቶች ደግሞ አንድ ሴት ስለ አቡ ሃይደር ከዚህ በፊት የተናገረው ነገር ነበረ። አንድ ሴት ስለ ሐይድ ሕክም መጠየቋ በጣም አሳፋሪ የሆነ ነገር ነው ብሎ ነበር። ሰዎች ከአውዱ ነጥለው ተረድተውታል የተናገረው ነገር፣ ግን እንደ ሐቂቃው በጣም ትክክለኛ የሆነ ነገር ነው። ምክንያቱም በጣም በቃ ለነሱ ወሳኝ የሆነ ነገር ነው ሕክሙን ማወቅ ማለት ነው። በትንሽ ኪታብ ያንን እንትን ማለት ይችላል። በትንሽ ኪታብ ነው ኢብኑ ዑሰይሚን ረሂመሁላህ ተዓላ ሪሳላ አላቸው ለሴቶች ብቻ ለሂጃብ ለምናምን ለእያንዳንዱ እነዛ በመቅራት ብቻ ብዙ ሕክምን ማወቅ ትችላላችሁ። ትናንሽ የፍቅህ ኪታቦች ሻፊዒ መዝሀብ ላይ ያለ ትንሽ የፍቅህ ኪታብ ሰፊና ስም ብቀሩ አህካመል ሐይድ ምን ያህል እንደሆነ እዛ ጋር አለ። ተንቢሃት የመሳሰሉ እነዚህ ትናንሽ ኪታቦችን መማር እና እንደዛ አድርጎ አይ ቲንክ
ንጽጽር ጥያቄ ካላችሁ መቀጠል ትችላላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ አልሐምዱሊላህ። የሆነ አንድ ጥያቄ ነበረኝ ስለ ጾም። እሺ እንትን ያምና ቀዳ ነበረበት። እሺ እና እሱ ሳይጨርሰው ደግሞ ይሄኛው ጾም መጣ። ጾም እኔ እንዴት ሰው ከአላህ ጋር እንደዚህ እንደሚቀልድ አላውቅም። አሁን ለምሳሌ በአንድ ምሳሌ ላሳያችሁ። አንድ ምሳሌ ማለት ነው። ግብር የሚባል ነገር አለ፣ አመታዊ ግብር ማለት ነው። እና የሰው ልጅ በቃ ዱንያ ላይ ያለው ትልቁ ጭንቀት አንደኛው አመታዊ ግብር ወይ ደግሞ ሽያጩን ሳይጨርስ ሌላው እንዳይደረብበት ነው ትልቁ ጭንቀት። እንዴት ነው እሺ የአላህ Subhanahu Wa Ta'ala ያዘዘህን ብድር ሳትጨርስ ወደ ቀጣዩ መጣ? አንድ አመት ሙሉ ያለምን ምክንያት ነው። አሁን በዚህኛው ራሱ ወደዛ ልመጣ ነው። ያው እኔ ኖርማል አሁን ትምህርት ነው ለሱ ሳይሆን ኖርማል ትምህርት ነው። በህመም ምክንያት ያንን የሚያረጋ አካል ህመም ለሁለት ይከፈላል ሸርዒየን። አንደኛው ዳኢም የሆነ አለ፣ ሁለተኛው ዛኢል የሆነ አለ። ዳኢም ማለት ነው ዘውታሪ የሆነ ማለት መቼም የማይለቀው በቃ መቼም የማይለቀው ህመሙ በቃ አጥባዎች ይሄ በቃ የእድሜ ልክ ህመም ነው ብሎ የሚያስቡት አለ። እንደዛ ከሆነ ለእያንዳንዱ ቀን እያበላ ሳዕ እያበላ ነው እንትን የሚለው። እንደዛ ግን ካልሆነና ወደፊት የመጾም እጅል ሲኖ እስካለው ያን ቀዳ ያወጣል። ስለዚህ በየትኛው ፖዚሽን ላይ ነው ያለሁት ብሎ እሱ የሀገራዊን ተመን ተምኖ እንትን መጾም የማይችል ከሆነ ማብላት ነው። መጾም የሚችል ደግሞ ከሆነ ደግሞ ቀዳ ያወጣል ማለት ነው። በዑዝር ምክንያት ከፋራ የለውም። ያለ ዑዝር ግን ከሆነ ከፋራ አለበት። ያበላልም ይጾማልም ለእያንዳንዱ ቀን ማለት ነው። ለ30 ቀን 30 ሳዕ ወሳዑ ምንድን ነበር የሚሉት ዑለማዎች የሆነ ያክል ኪሎ አንድ ነጥብ እንደዛ መሰለኝ፣ እርግጠኛ አይደለም። አሁን ያለውን ሀገራዊ እንትን አላውቅም። እንደዛ አካባቢ እና በዚህኛው አሁን ገና እየጾመ አይደለም እና ቀጣይ ሲያልቅ አንድ ላይ መጾም ይችላል ከአምናው ጋር አንተን ሚል ከሆነ ዛኢል የሆነ ከሆነ ቅድም እንዳልኩ የሚቆይ ከሆነ ምንድነው የሚለቀው ከሆነ የሚቆይ አይደለም። የሆነ ሰርጀሪ ላይ ነው የሆነ መድኃኒት ቀን ቀን እየወሰደ ስለሆነ ችግር የለም። አላህ አያፊ አድርገው ሲደርስ እንትን ይላል። ላ ሐውለ ወላ ቁወተ ኢላ ቢላህ። ኸይር ኢንሻአላህ። ዛሩ በቃ ቀጥሉ እናንተ። እሺ ዛማኑኤልን አስገቡልኝ አንዴ። ና ዛማኑኤል። ኦኬ ገብቶ ነበር ቅድም። ያ አላህ። እሺ ዛህሩ አለሽ? አለኝ። ኢንሻአላህ ቀጥሉ። ትንሽ እኔም አሁን ካሁን በኋላ ለማውራት አይመቸኝምና መርሐባ። እሺ ክርስቲያኖች ካላችሁ መወት ዛማኑኤል ማስረጃ ሊያመጣ ነበር ወጥቶ የነበረውና ካላክስ ገቡት። ጥያቄ ያላችሁ ክርስቲያኖች? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዛሩ እንዴት ናችሁ? ዳይ ማየር ሁላችሁም ሰላም አለይኩም ብያለሁ። ቪዲዮ ፖስቻለሁ። ምናልባት ያልደረሳችሁ ሰዎች ካላችሁ ትናንት የፖስትኩት ቪዲዮ አለና ሼር ኮፒ ሊንክ አድርጉልኝ። ባረካላሁ። መርሐባ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሼር ኮፒ ሊንክ አድርጉለት። ለረመዳን ገብታችሁ የፖስተውን ሼር ኮፒ ሊንክ አድርጉለት ኢንሻአላህ። ጥያቄ ያላችሁ ክርስቲያኖች 3 ቁጥር ጻፉ። ሰላም አለይኩም። ሰላም አለይኩም። እሺ ናገባ ወገናችን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሆነ ጥያቄ ይጠይቃል ይቻላል? ፈተዋ ካልሆነ ጠይቅ። የሆነ በረመዳን ውስጥ አሁን አንድ ስኳር በሽታ ያለበት ሰው መጾም ይችላል? ፈተዋ ነው ይሄ። ፈተዋ ስለሆነ እንትን መሸይኾችን ጠይቁ። እሺ እኛ ተማሪዎች ስለሆነ
መሸይኾችን ጠይቁ። እሺ አዲስ ነው የከፈኩት የመጣው ተደረገው ነበር ፎሎና ላይክ ያደርጋችሁ ፎሎ አድርጉ። እሺ መርሃባ ፎሎ አድርጉት። ረመዳን እንትን ስለፖስተ ቪዲዮ ሪፖስት አድርጉለት። እሺ ጥያቄ ያለው ካለ መቀጠል ይችላል። እሺ ዛማን ይላል ዛማኔል እሺ መርሃባ ችግር የለም። ጊዜ ብዙ ያደርጋል ጥያቄ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሐባ አንዳችሁ ጠይቅ ወንድሜ። እሱ ቀድሞ ስለገባ እሱ ጠይቅና ከዛ ትቀጥያለሽ። ሀቢበቲ ቀጥል ወንድሜ። ከመጽሐፍ ቅዱስ ላይ ነው ጥያቄ ያለኝ። እሺ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ ለእስራኤል ለጠፉት በጎች ብቻ ነው የተላኩት ብሎ ኤክሰፕሽናል በሆነ መልኩ አስቀምጦ እነሱ ግን ለዓለም ነው የተላከው ይላሉ። አሁን እዚህ ጋር ማስረጃቸው ምንድነው? ለዓለም ነው የተላከው ብለው የሚናገሩበት ጥቅስ ለምሳሌ ለዓለም ምንድነው ዓለሙን እንደወዷልና ወደ ዓለም ሄዶ ወንጌልን ስበኩ እንደዚህ አይነት ነገራቶችን ስለተናገረ ነው። ግን ዓለም የሚለው ነገር በባይብል ለሁለት ነገር ይውላል። አንድ ኻስ ለእስራኤል ብቻ የሚውልበት ሁኔታ አለ። ሁሉም የሚለውና ዓለም የሚለው በሁለት መንገድ ነው የሚፈታው ባይብል ላይ። አንድ ሁሉንም የሚለው ሁሉንም እንደዚሁም ዘላለም የሚለው ሁሉም የሚለው በተጨማሪ ደግሞ ዓለም የሚለው ለሁለት ነገራቶች ነው የሚለው። ለምሳሌ ዓለም የሚለው ረጅም ጊዜ ማነው ዘላለም የሚለው ረጅም ጊዜትን ለማመልከት ይመጣል። ሁሉም የሚለው እንደዚሁ የተወሰኑ ሰዎችን ለማመልከት ይመጣል። ዓለም የሚለውን በተመሳሳይ እስራኤላውያንን ኻስ አድርጎ ሊመጣ ይችላል እና ያንን ይዘው እነሱ ለዓለም ነው ይላሉ። ግን ኢየሱስ እዛ ላይ አፍርሶታል። ምንድነው ያለው? አንደኛ ለነዚህ ለተላኩት ብቻ ነው የተላኩት ብሏል። ለነዚህ ለጠፉት በጎች ለእስራኤላውያን ብቻ ነው የተላኩት ብሏል። እንደገና ደግሞ እስቲል ከእስራኤል በጎች ራሱ ለጠፉት ብቻ እንደሆነ ነው የሚያስቀምጠው። ለጠፉት በጎች ለጠፉት አንተ እንደውም ምንድነው የሚለው ለኃጢአተኛ ሳይሆን ማነው ለጻድቃን ሳይሆን ለኃጢአተኛ ነው የመጣው ራሱ እያለ ጻድቃንን ራሱ ሊጠራ ሳይሆን ኃጢአተኛን ሊጠራ እንደመጣ ራሱ የሚናገርበት ሁኔታ አለ። ስለዚህ ኢየሱስ ኻሰተን የተላከው ለማን ነው ሲባል ለእስራኤላውያን ነው። ከእስራኤል በጎች በቀር አልተላኩም ካለ ለእስራኤል ብቻ ነው የተላከው። ክርስቲያኖች ለዓለም ነው የሚሉት ያለ ማስረጃ ነው ማለት ነው። ኦኬ እና እግዚአብሔር እውነተኛ ሚዛናዊ የሆነ አምላክ ነው ብለው ነው የሚያስቡትና ማለት ነው። ሚዛናዊ ፍርዱ የማያዳላ ከሆነ ወደ አህዛብ ሰዎች እንዳይሄዱ ለምን ከለከላችሁ ሐዋርያት? ወደ አህዛብ እንዳትሄዱ ብላችኋል። ወደ እስራኤል ብቻ እንዲሄዱ ያዘዘበት ሁኔታ አለ። ግን በኋላ ላይ መጀመሪያ አካባቢ ነው እንጂ በኋላ ላይ ልኳቸዋል ብለው ያምናሉ ክርስቲያኖች። በኋላ ላይ የተላከው ጳውሎስ ነው። ጳውሎስ ደግሞ በሰዓቱ እንደውም ክርስቲያኖችን ከሚያሳዳቸው ውስጥ አንዱ ነው። አሁን ኢየሱስ ለብዙ ዘመናት ለብዙ ዓመታት በሚሰብክበት ሰዓት ጳውሎስ ሐዋርያቶቹም አልነበረም። እንደውም እነሱን ከሚያሳዳቸው ነበርና የሆነ ሰዓት እንደውም ራእይ ተገለጠልኝ ብሎ ነው ያን ነገር ያመጣው። እኔ አሁን እዚህ ላይ ጳውሎስ ራሱ አላጭበረበራቸውም ወይ? እሺ ክርስቲያኖች ሲመጡ ይሻላል ይመልሱ። ጳውሎስ እንደሚታወቀው ብዙ ነገራቶችን አጭበርብሯል፣ ዋሽቷል። በተጨማሪም ደግሞ ክርስቲያኖች ይሄን ስህተት ነው ካላችሁ ማለታችሁ ልትሞግዙ ትችላላችሁ። ከአጭበረበረው ነገር አንዱ ምንድነው? የመጀመሪያው ሐዋርያትን መቃወም ነው። ሐዋርያቶችን ሲቃወም ነበር። እስቲል ከእንትን ካለ በኋላ ኢየሱስን ተቀብያለሁ ካለ በኋላ ሐዋርያት የሚያመጡትን ወንጌል ራሱ ሲቃወም ነበር። ከኛ ከተሰበክነው ውጭ የሚሰብክ ተቀባይነት እንደሌለ ሐሰተኛ እንደሆነ ሲሰብክ ነበር። ሐዋርያቶችን ነው ሲቃወም የነበረው ማለት ነው። እነ ባርናባስን ሲቃወም ነበር፣ ሌሎችንም ሲቃወማቸው ነበር እዛው ላይ ማለት ነው። ከጻፉ መልእክቶቹ ላይ መመልከት ትችላላችሁ። በተጨማሪ ደግሞ እግዚአብሔርም ይቃወማል። እግዚአብሔር
እግዚአብሔር ቀጥታ የእግዚአብሔርን ሕግ ሲቃወም ትመለከታላችሁ። የኢየሱስን ሕግ ራሱ ኢየሱስ ያወጣውን ሕግ ራሱ ሲቃወም ትመለከታላችሁና የተቃወመ ምኑ ላይ ነው ብላችሁ ማወቅ የምትፈልጉ ክርስቲያኖች ካላችሁ በማስረጃ ማውራት እንችላለን። ጳውሎስ የኢየሱስን ክርስቶስን ንግግር ሙሉ በሙሉ ሲቃረን ሙሉ በሙሉ ማለት ነው ላሳያችሁ እችላለሁ። ማስረጃ የምትፈልጉ ካላችሁ መግባትና መጠየቅ ትችላላችሁ። ጀዛከላሁ ኸይር እንደምች እሺ ጥያቄ ጊዜ ያለ ጊዜ ብዙ ያረጋል ምናምን ጊዜ ብዙ እሺ ዛማኒ መጣ ጥያቄ ያላችሁ ክርስቲያኖች መጥቻለሁ ግን ከክርስቲያኖች ማለትም በእኛ አስተምህሮ ላይ አንቺ መልስ መስጠት ተገቢ ነው። እኔ አሁን ባንቺ ይሄ ነው እንዲህ ነው ብዬ ይሆናል ስታወራኝ ጥሩ አይደለም። በእርግጥ አው በሐሰት ወደ እናንተ ለመውሰድ ነው አውቃለሁ። እሱ ነው በሐሰት ተናግሮ ያንን እምነት በመጀመሪያ ያወራው ሐሳቡን የተናገርኩት ንግግር ስህተት ከሆነ ሐሳቤን ሞግት። ሲቀጥል ደግሞ እሱ ያወራው ሙስሊም ነው ያነበበውን ነገር ነው ያወራው። እኔ ደግሞ ከዛ ላይ ካነሳው ሐሳብ ላይ ሐሳብ ሰጠሁት። ለዛና ሐሳብ መስጠት ደግሞ ምንም ችግር የለም። ሐሳቤ ላይ ሐሳቤ ስህተት ካለበት ስህተት ነው ብለህ መሞግት ነው እንጂ ያለብን የመቃወም የለብህም። ስህተት ካለው ሐሳቤ ሞግት። ይሰማል ዛማኔል አስወጣችሁት ነው ራሱ ወጥቶ ነው አታስወጡ አድሚኖች እኔ ራሴ አስወጣለሁ ስህተት ከሆነ ሰላም አለይኩም አስወጣችሁ ከሆነ ማለት ነው ወአለይኩም ሰላም ወራህመቱላሂ ወበረካቱ አይሰማም ነበር ቀደም ስልክ የሆነስ ነገር ነው እኔ መልሽ አምና ጾም አላ ትንሽ አለ እስከ 9 ቀን አሞኝ ምናምን አላስኩም ነበር ማለት ነው ግን ዘንድሮ ሀቢበቲ ግን እኛ እንትን ፈተዋ የመለስን ስላልሆነ ሁሴን ሲመጣ ይመልስልሻል እኛ አሁን ፈተዋ እየመለስን አይደለም እሺ ባረከላሁ ፊክ እሺ ክርስቲያኑ ወገኖቻችን ካላችሁ 3 ቁጥር ጻፉና መግባት ትችላላችሁ ያልገባችሁን ነገር መጠየቅ ትችላላችሁ ሐሳባችንን ሞግቱ እሺ ሐሳቡ ይሄ ነገር ትክክል አይደለም ይሄ ነገር ተሳስታችኋል የምትሉ ከሆነ ሐሳቡን ሞግቱ ከዛ ውጪ የሆነ እንደዚህ አድርጋችሁ በዚህ ወጥታችሁ በዛ ቅንታችሁ በዚህ ተመልሳችሁ ምንም ጥቅም የለውም እንደዚህ ማውራቱ ጥቅም አልባው ነው ሰራ እሺ ኤቢሲ ያለ ኤቢሲ ወይም ንዝዝር ጥያቄ ያላችሁ 3 ቁጥር ማን ነው አንድ ቁጥር ጻፉ ክርስቲያኖች ካላችሁ 3 ቁጥር ጻፉ ወአለይኩም ሰላም ወራህመቱላህ እሺ ኤን ጥያቄ ያለሽ ኤን ነኝ ጥያቄ ካላችሁ አትገቡ ባረከላሁ ፊኩም ነገ ጥያቄ ያለሽ ነገ የተሻለ ይሆናል ክርስቲያኖች 3 ቁጥር ጻፉ ሙስሊሞች 3 ቁጥር ጻፉ እንዴት ነው መግባባት የሚቻል ከባድ ነው ኤን ነኝ ጥያቄ ያለሽ አላሁ ሙስተዓን መቻችሁ ግን አጤ ክርስቲያኖች ላይ ያልኩት ፌስል 3 ቁጥር እየጻፈ ነው ክርስቲያን ናችሁ እናንተ አላሁ ሙስተዓን አላህ ይህዲኩም በስ በዘይ ክርስቲያን ነኝ ብሎ 3 ቁጥር የሚጽፍ ከሆነ አንድ ሰው ይከፍራን ከእስልምና ነው የሚያስወጣው ይሄ طيب 3 ቁጥር ክርስቲያኖች ጻፉስን እናንተ ክርስቲያኖች እንደሆናችሁ 3 ቁጥር የምትጽፉ ከሆነ ከእስልምና ትወጣላችሁ ያን ክርስቲያን ነኝ እያላችሁ ስለሆነ ማለት ነው አላህን ፍሩ እሺ ከላይ 900 ሰዎች አላችሁና ማሂርን ረመዳንና ዳኢ ኢላላህን ፎሎ አድርጓቸው ጥያቄ ያላችሁ ሙስሊሞች ካላችሁ ንጽጽራዊ ጥያቄ ካላችሁ አንድ ቁጥር ጻፉ ክርስቲያኖች ካላችሁ ደግሞ 3 ቁጥር ጻፉ አላህ ይዲክ ረመዳን በደም ሳናስበው ያው 10 ቀን ሆነ ነው ረበል ከአባስ በጣም ነው እኔ የደነገጥኩት 10 ቀን ሆነን
ሳናስበው ማለት ነውና በደንብ የምንጠቀምበት መልካም ነው። እሺ ጥያቄ ያለኝ ስላላችሁ ስትገቡ ግን አትጠይቁም። ምን እናድርግ? እሺ ጥያቄ ያለኝ እሺ ጠይቂ ሀቢበቲ መዲና። እኔ ጥያቄ ንጽጽር ምናምን አይደለም ግን ስለ ኒካህ ምናምን ነው መጠየቅ የምፈልገው። ጭራሽ አዎ እሺ እኔ ቆንጆ እንትና ሲመጣ ሁሴን ሲመጣ ትጠይቂያለሽ። ባረከላሁ ፊክ። ኧረ ከባድ ነው። እሺ ጥያቄ ያለው አለ? ጥያቄ ያላችሁ ጻፉ። 3 ቁጥር ክርስቲያኖች ክርስቲያኖች ከስድብ መቼ እንደምትወጡ ብቻ ነው እኔ ማወቅ የምፈልገው። አላህ ይህዲኩም። እሺ ጥያቄ ያለው ካለ ነዝራዊ ጥያቄ 1 ቁጥር ይጻፍ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀቢበቲ ለምን እንደናችሁ? አልሐምዱሊላህ ሰላም ነን። ጠይቂ ፎቶ ይሳ እንትን ይላል ሁሴን የለም። ፈትዋ ጥያቄ አናስተናግድም። ንጽጽር ጥያቄ ያለው ይግባ ብለን በስንቴ እንደተናገርን አላውቅም፣ ግን ተናግረናል። በጣም ضروري ጥያቄ ነበር መጠየቅ የፈለኩት። አንድ ጓደኛ የነበረች እና በዚህም አጋጣሚ ፈትዋ የሚሰጥ ሊኖር ስለሚችል 900 ምናምን ሰው ስላለ ያው ልናገር። የዛሬ ብቻ የጓደኛ የወንድም ሞተ ማለት ነው። ረመዳን 3 አካባቢ ነው የዛሬ 2 ዓመት ሞተና ሴትየዋ እዚህ ሀገር አሰሪዋ ለልጆቹ እያለች 3 ልጆች አሉት ብር ትሰጣታለች። ሀዲያ ማለት ነው። ለልጆቹ ለየቲሞቹ እያለች ብር እየሰጠቻት ነበረና ያንን ብር እያጠራቀመች ሚስቱ የወንድሟ ሚስት ወደ ኩፍር ሳትመለስ አትቀርም። ብቻ እንደዛ ነውና እኔ ወንድሟን ደግሞ በመድኃኒት ነገር ነው እንትን ያሉት አሲር ጠጥቶ ነው ወዳው አመመኝ ብሎ ከሀጣራዊ መጥቶ የሞተው እና ወንድሜ ነው እንትን ያሉት እነሱ ስለሆነ እንዴት ነው ይሄንን ብር የምሰጠው እያለች እህቱ ዝህ ብሩን የምሰጣት ነው የሴትዮዋን ብር ማጠራቀም ያዘች ማለት ነው ሚስቱ እንዳትጠቀምበት እና ሚስትየቱም ያው ልጆቹንም ይዛ ወደ ኩፍር ተመለሰ። መጀመሪያም ወደዛው ነበረች። ወንድሟ ነበር አስልሞ ያገባት እና ያንን ብር እስካሁን ድረስ 2 ዓመት ሙሉ አልሰጠችም። ሴትዮዋም ትሰጣታለች። ለልጆቹም ቢሰጥ አትሰጥም። አንዴ ላቋርጥሽ። ፈትዋ ሁሴን የለም፣ ለዛ ነው። እሺ በኋላ ነው ያስገቡሻል ኢንሻአላህ። ሁሴን ነበር። እስኪ አስገቡኝ በአላህ ضروري ጥያቄ ነው። ይሄን ልጠይቅላት እንድታስገቡኝ በጣም ብዙ ጊዜ ጠይቄያለሁ፣ ግን አታስገቡም። እኔ ራሴ አስገባሻለሁ ማለት ችግር የለውም። خلاص እሺ ጀዛከላህ ኸይረን። እሺ በጣም ረጅም ነው ደግሞ። እሺ ትኩ ቀጥል አለ ተካ ተካ ምን ነው አልክ ልጅ? ተካ ከሙዚቃ ራቅ በልና ጥያቄ ካለህ ጠይቅ፣ ወይም ደግሞ እኛ እንጠይቅህ። ጥያቄ ያለው የለም ነው? ማሻአላህ ተባረከላህ። ተካ አለ ተካ ያ ተካ። እሺ ጥያቄ ያለው ነው ያስገቡ አድሚኖች። ባረከላሁ
ለምን አውቄ ለምን እንደሚገቡ እኮ ነው እኔ ግራ የሚገባኝ። ፈተዋ ሳይሆን ንዝዝር ጥያቄ ያላችሁ 3 ቁጥር ጻፉ። ጥያቄ ያላችሁ ክርስቲያኖች 3 ቁጥር ጻፉ። እሺ አሁን የገባው ጥያቄ አለ? እርጎ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላት ሲቆም ጊዜ ሲጋራ በእጅ መያዝ ትንሽ ይፈቀዳል። አስባር ምናምን ይሰገር ከማ ግን አላል ሰላት ጊዜ ጨረሻ ማለት ነው። ምን አልክ? ለሰላት ውዱ ጨርሼ በኋላ ኢቃማ አላርክም፣ ግን ሲጋራ መያዝ ይፈቀዳል። ምን አለ? እኔ ያን አልገባኝም። አውሩዱ ስማ በኋላ የጠየቀው ጥያቄ ነው ሰምቼው አሁን አውሩዱት። ምናልባት ጥያቄው ማለት ውዱ አድርጌ ጨርሼ ኢቃማ አላልኩም፣ በዛን ሰዓት ውዱ ፈጽሜ ጨርሻለሁ እና ሲጋራ በእጄ መያዝ ይፈቀድልኛል ወይ ይቻላል ወይ እንደማለት መሰለኝ። አዎ አላሁ አለም። ዳይ ካለ መልስ። ኧረ አላሁ አለም አላሁ አለም። ግን ይሄ ልብ የሚጎዳ ነገር ስለሆነ ባትይዝ የተሻለ ነው። የሚጎዳ ነገር ስለሆነ ሲጋራ አታጭሱ፣ አታጭሱ። ሲጋራ የሚጎዳ ነው። አጎጂ የአላህ መልእክተኛ አለይሂ ሰላቱ ሰላም ደግሞ ኩሉ መስከረን ሐራም ስላሉ እኔ ማግሰው የሾፕ ላይ ነው የምሰራው ነው። ገብቶኛል። የነጅሳን አይነጅስም ነው ጥያቄ።